ቀስ አሉሽ ጨምሬ ትለኛለህ። እኔ እንዳንተ ቆሻሻ አይደለሁም። እሺ እንዳንተ ቆሻሻ አይደለሁም። እኔ ራሄል ሙባረክን ማስደብደቧን እንግዲህ አረጋግጠናል። አንተንም በጣም ላመሰግን እወዳለሁ። ተመልካቾችም በጣም ምስጋና ይላቀርብ ፈልጋለሁ። የመሰረት ወንድም የምርም ሆስፒታል ነው ያለው፣ ኮማ ውስጥ ነው ያለው። ሚኪ ቆይ ተረጋጋ። ሚኪ ተረጋጋ። አንተ በ5 ሰዓት ልሞትብህ ነው ብለህ ቴክስት ባታረግለት ልጁ ከዛ ቤት አይወጣም። ትሰማኛለህ? ለቀቀኝ። ለምንድን ነው እጄ እንደዚህ የምታደርገኝ? ለቀቀኝ። አንተ ማን ስለሆንክ ነው እኔ እንደዚህ የምታደርገኝ? አልቀመጥም። አንተ ብትሸጥ ስንት ብር ታወጣለህ? ስንት ብር ታወጣለህ? መልስልኝ እስኪ። ልመንሽ? የምር ምንም እየደበቅሽ አይደለም። ብታምነኝ ባታምነኝ እሱ የራስህ ምርጫ ነው። ጥያቄን ከጨረስክ አሁን ልሂድ። መች ጀመርን ገና። ለእያንዳንዱ ነገር ዋጋ እንድትከፍል ነው ማድረገው። ለእያንዳንዱ ነገር ልጠይቀኝ የፈለግከውን ጥያቄ በስነ ስርዓት ጠይቀኝ። ማላውቀውን ነገር አትጠይቀኝ። እናቴን ታውቃታለህ። እናቴን ታውቃታለህ። ቁጭ በል ቁጭ በል። እሺ ስለ እናቴ እንዳትናገር። ቁጭ በል። አፍህን አትክፈት። ይመስለኛል እንዳጠቃላይ የቤት ሰራተኞች ሲባሉ ዝርግርግ ማታም ሽታታ ነገር ናቸው ይመስለኛል። ማን ስለሆንክ ነው የምታስቀምጠኝ? ዞር በል። ስነ ስርዓትሽን ማን ነኝ ብለህ ነው የምታስበው? በጣም እየታገልሽኝ ነው። ዝም በል እኮ ነው የምልህ። ዝም በል ነው የምልህ። ላስገድለው አይደል? ዝም በል ነው የምልህ። መልስ አትስጠኝ። አድርገው ከተፈጠረ በፊት ምንም አይነት ባህሪ ለውጥ ምናምን የለባትም። ቤት ነበር ያለችው። አዎ። እና ራሄል እኔን የመረጠችበት ምክንያት ምን እንደሆነ ታውቃለህ? በቃ ልክ እንደምታየኝ ጽድት ብዬ ነው የምታውቀኝ ማለት ነው። እዛ እየሰራው ራሱ አንድ ቀን ቆሽሼ ምናምን እንደ ሌሎቹ ሰራተኞች እንደ ፋብሪካ ሰራተኞች ቆሽሼ ምናምን አላውቅም። ተረጋጋ ሚኪ ተረጋጋ። ቁጭ በል። ይቺ የዓይን እማኝ ማን ናት? ምንድን ናት? ድንገት ነው ያገኘናት ራሷን ስታ። እኛ እንግዲህ ልንፈልጋት ከሄድንበት ቦታ ነው ራሷን ስታ ያገኘናት። ቆይ እዚህ ጋር በሩን ዝጋው። ቆይ ደገፍ አድርጋ አንድ ቀን አድርጋት። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልን ውድ የሚኪ ሾው ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ ዛሬም በነ አክሊሉ ቤት ተመልሰን መተናል። እንግዲህ ባልደረባዬ አዲሱ ባልደረባዬ ልለው እችላለሁ። ያው ከዚህ በፊት በካሜራ ማንነት ሲሰራ የነበረው ወንድሜ በረከት እንግዲህ አንዳንድ ነገሮችን ሲያወጣጣ ሲሰራ ነበር። ውድ ቤተሰቦች በተለይ የነ ራሄልን ጉዳይ እኔ እንግዲህ እዚህ ጋር መከፋፈል ነበረብን። ውድ ቤተሰቦች እኔ አክሊሉን በማወጣጣበት ሰዓት ከአክሊሉ ጋር የተለያዩ መረጃና ማስረጃዎችን ለማግኘት በመሞክርበት ሰዓት እሱ እንግዲህ የራይድ ሹፌር ማለትም ራሄል ማለት የሙባረክ ፍቅረኛ የራይድ ሹፌሩንና ራሄልን ሲያወጣጣቸው ነበር። በተጨማሪም በረከት እንግዲህ ራሱ በራሱ ኃላፊነት ወስዶ ወደ መጋዘን ወስዷቸው አንዳንድ ነገሮችንም ለማወጣጣት ሞክሯል። እኔም በግሌ ያገኘሁት ነገር አለ። ውድ ቤተሰቦች ስለ አክሊሉ ያገኘሁት ነገር አለ። አንድ ነገር ላይ ደርሰናል። ውድ ቤተሰቦች እንግዲህ መሰረት የተባለችው ግለሰብም ወንድሜ ሞቷል ብላ ስታሟርት የነበረችው እንግዲህ ባልደረባዊ በረከት ኢንተርቪው ያረጋት ሴት እንግዲህ ማለት ወንድሟ እንዳልሞተ መጨረሻ ላይ ያው ኮማ ውስጥም እንዳለ ነበር የነገረችን። እንግዲህ እንዴት ወንድምሽ ላይ ታሟርቻለሽም ብሏት ነበር። ውድ ቤተሰቦች እንግዲህ ያንንም ነገር ስናጣራ ነበር። ያው የመሰረት ወንድም የምርም ሆስፒታል ነው ያለው፣ ኮማ ውስጥ ነው ያለው ቤተሰቦች። ነገር ግን
በስህተት ከሙባረክ ጋር እንዴት እንደታየ ራሱ አናቅም፣ ግን ምንም አይነት ግንኙነት የለውም ከሙባረክ ጋር። ፎቶን እያንዳንዱን ነገር ባክግራውንዱን ለማጥናት ሞክረናል። ከሙባረክ ጋር ምንም አይነት ንክኪ ግንኙነት የለውም። ምናልባት በስህተት ነው እሱንም የቀጠቀጡት። እንደዚህ አይነት ድምዳሜ ላይ ነው የደረስነው። ያው ዞሮ እርግጠኛ ሆነን ለእናንተ ማሳወቃችን አይቀርም። ውድ ተመልካቾቻችን አንድ ዜና አለ እንግዲህ ሙባረክ ነቅቷል። ያው አሁንም ጥሩ ሁኔታ ላይ ነው ልላችሁ አልችልም። ውድ ቤተሰቦች ነቅቷል ማለት አትሊስት ተስፋ ያለው ነገር ግን ደግሞ ትንሽ ጭንቅላቱ ላይ ወደዚህ አካባቢ ጉዳት ደርሶበታል። በወደቀ ሰዓት ጭንቅላቱ ላይ ከፍተኛ የሆነ ጉዳት አጋጥሞታል። ደም አልፈሰሰም፣ ግን ውስጡ አብጧልና አንዳንድ ደባሪ ነገሮችን ሰምተናል። አሁንም የምለው ሁላችሁም የኢትዮጵያ ሕዝቦች ሙባረክን ባታዩትም ከጎጆ ቲዩብ ቻናል እና ከሚኪሾ ቻናል ጀርባዎች የተለያዩ ስራዎችን ሲሰራ እናውቀዋለን። ስለዚህ ሁላችሁም ለሱ ጸሎት አድርጉለት። በየእምነታችሁ ቶሎ ወደ ጤናው እንዲመለስ እባካችሁን ጸሎት አድርጉለት። ቤተሰቦች እንግዲህ እኛም በዚህ አጭር ጊዜ በዚህ በሁለት ቀን ውስጥ እንግዲህ ጥሩ ነገር ላይ ደርሰናል። ወንድሜ በረከትም አንዳንድ ነገሮችን እንዲያግዘኝ የፈለኩበት ምክንያት ምንድነው? ነገሮችን እንዲያቀልልኝ ነው። እኔ አንዱን ሰው ይዤ በማወጣጣበት ሰዓት እሱ ደግሞ ሌላኛውን እንዲያወጣጣ ያው ቀልጣፋ የሆነ ስራ እንዲኖረን በማሰብ ነው። እንግዲህ ስለ አክሊሉ ኦልሞስት 100% በሚባል ደረጃ ሁሉንም ነገር አውቀናል። ሁሉንም መረጃውን ማስረጃ አግኝተናል። ውድ ቤተሰቦች እንግዲህ የራሄል ቅጥረኛ እንደሆነ ነው የደረስንበት። አክሊሉ ማለት የሙባረክ የልብ ጓደኛ የልብ ወዳጅ ነው። ውድ ቤተሰቦች የማቅጥረኛ ነው የራሄል። ራሄል ደግሞ የሙባረክ ፍቅረኛ ናት። ራሄል ሙባረክን ማስደብደቧን እንግዲህ አረጋግጠናል። ይህንን ነገር እንግዲህ ጥርጣሬም ነበረን። እናንተም ይህንን መገመት አያቅታችሁም። ምክንያቱም ባልደረባዊ በረከት እንግዲህ ራሄል የሚያጠራጥሩ ነገሮችን አይቶ ስለነበር ከባልደረቦቹ ጋር በመሆን ከእሷ ጋር ንክክ ያላቸውን ሰዎች ወይም ደግሞ እሷ ለመጨረሻ ጊዜ ያገኘቻቸውን ሰዎች በሚያጣሩበት ሰዓት እንግዲህ አንድ የራይድ ሹፌር ነበር ያገኙት። ያለፈውን ክፍል ቪዲዮ ከተመለከታችሁት እንግዲህ የራይድ ሹፌርም በገንዘብ ነው እንግዲህ ወደዚህ የመጣው። ሁለቱንም ለማወጣጣት ሞክሯል። እንግዲህ በረከት ከሁለቱም ያገኘው የሰማው ነገር አክሊሉ እንግዲህ ሙባረክ እንዲደበደብ ከፍተኛ የሆነውን ነገር የተጫወተው እሱ ነው። እንዴት ካላችሁኝ እንግዲህ ሙባረክ በዛ ሰዓት ከ4 ሰዓት ከ5 ሰዓት በኋላ እንዴት ከቤት ወጣ የሚለውን ነገር አሁን ለእናንተ ግልጽ አደርጋለሁ። የተሟላ መረጃና ማስረጃ ይዘን መተናል። የደረስንበትን ነገር ለእናንተ ደግሞ ማሳወቅ አለብን። ውድ ተመልካቾቻችን የራይድ ሹፌሩና ራሄል በቁጥጥር ስራችን ውለዋል። ራሄልን አሁንም እንፈልጋታለን። የራይድ ሹፌሩን እንግዲህ በዚህ 2 ቀናቶች ውስጥ ለህግ አሳልፎ የመስጠት ስራውን እንሰራለን። ራሄልን ግን እንፈልጋታለን። መጋዘን ውስጥ ናት። ነገሮችን በጥንቃቄ ነው ማድረግ ያለብን። መረጃ ከስር ስናገኝ እሷንም እዛ ሄደን እያዋራናና ያለ ነው። እንግዲህ ሙባረክ እንዴት ወጣ? ከ4 ሰዓትና ከ5 ሰዓት በኋላ ያው እንግዲህ ያ የተረገመ ጓደኛው ልንለው እንችላለን። ጓደኛ መስሎ እስስት እንዴት ልበላችሁ፣ የአክሊሉን ስልክ በደንብ ነው የበረበር ነው። በደንብ አክሊሉ ከምሽቱ 4 ሰዓት 5 ሰዓት ሙባረክ ጋር ደውሎለት ቴክስት አድርጎለት በጠና ታመም ያለው ልሞት ደርሻለሁ፣ እቤት ብቻዬን ነኝ፣ እባክህ ድረስልኝ ብሎ ቴክስት አድርጎለት ነበር። ደውሎለትም ነበር። ምስኪኑ ሙባረክ እንግዲህ በዛ ሰዓት ወንድሙን አብሮ አደጉን ጓደኛው እንዳይሞትበት እንግዲህ ታሟል፣ ማንም የለውም ብሎ በዛ እንግዲህ በጨለማ ቤተሰቦቹ ሳያውቁ ነው ተደብቆ የወጣው። በዛ ሰዓት ነው እንግዲህ ወደ አክሊሉ ቤት በሚሄድበት ሰዓት ሙባረክ እንግዲህ ወጥመድ ውስጥ የገባው ወይም ደግሞ አክሊሉና ራሄል በቀጠሯቸው ወንበዴዎች ከፍተኛ ጉዳት ደርሶበት የተደበደበው የዛ ሰዓት ነው። ከአክሊሉ አንደበት ሁሉንም ነገር ሰምተን አረጋግጠናል። አክሊሉን እዚህ ይዘነው መተናል። የሱን ቤት ለቀረጻና አንዳንድ ነገሮችን ለመስራት እየተጠቀምንበት ነው ያለነው። ውድ ተመልካቾቻችን የኛ መጋዘን ግን እዚህ አይደለም። ራሄልና ያን የራይድ ሹፌር እዚህ አይደለም ያስቀመጥ ነው። ውድ ቤተሰቦች አክሊሉን አንቀን ይዘነው መተናል።
ስለዚህ የተፈጠረውን ነገር ደግሞ ለእናንተ ማሳወቅ ስላለብን እኛ ያለውን ነገር ቃል በቃል ሪከርድም አድርገናል፣ በድምጽም እንደ ማስረጃም አንዳንድ ሰነዶችንም ለመያዝ ሞክረናል፣ በተለይ የስልክ ጥሪዎች፣ ቴክስቶችን ምናምን። ስለዚህ አክሊሉን ደግሞ ውስጥ ገብተን ስላደረገው ነገር፣ ስለሰራው ጥፋት፣ የገዛ ወንድሙ ላይ ስለፈጸመው ትልቅ ወንጀል እንዲያወራ እናደርጋለን። ውድ ቤተሰቦች አሁንም ቢሆን በዚህ ስራ ላይ በዚህ 2 ቀናቶች ውስጥ እንግዲህ ጥሩ ነገር ነው እያገኘን ያለ ነው። በዚህ ስራ ላይ እያገዛችሁን ላላችሁ ለራሳችን የቲም አባላቶችን በሙሉ እንዲሁም ደግሞ ለጎጆ ቲዩብና ለሚኪ ሾው ተመልካቾቻችን እጅግ አድርገን እናመሰግናለን። እንደ ሞራል እንደ ወኔ እየሆናችሁ ነው ያላችሁት። እባካችሁን ጸሎት አድርጉለት ለወንድማችን ለሙባረክ። አክሊሉን ወደዚህ ይዘነው የምንመጣ ይሆናል። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ኧረ ሚኪ ኧረ እባክህ ኧረ ሰማኛለህ ማለት ነው። እኔ እኮ ምንም ያጠፋሁት ነገር የለም እኮ በቃ አዎ ፍቅረኛ እንደነበር ነው ማለት ሌላ ነገር እኮ ነው የማውቀው ነገር የለም። አንተ በ5 ሰዓት ልሞትብህ ነው ብለህ ቴክስት ባታረግለት ልጁ ከዛ ቤት አይወጣም። ሰማኛለህ? ገና እናንተ የምንነጋገረው ነገር አለ። አረዝ ነው እንዴ? ኧረ እባክህ ነግባ። እኔ እኮ ሚኪ ማውቀው ነገር የለም እኮ። እኔ የመጀመሪያ ጊዜም እኮ ተጠራጥሬ ነበር። እኔ ማውቀው ነገር የለም እኮ። እኔ ምን ላድርግ? እሺ ምን ላድርግ ማለት በቃ ያው ፍቅረኛ እንደነበር እኮ። አሁን ይኸውልህ ና ዙር ውድ ተመልካቾች ነው የምሸጠው እኔ የገዛ ጓደኛውን ተናገር። በ120 ሺህ ብር እንደሸኮ ተናገር። እኔ ምንም ተናገር። በ120 ሺህ ብር እንደሸክ ተናገር። እኔ የምተዳደርበት ገንዘብ ሙባረክ ማለት የኛ ካሜራማን የሱ አብሮ አደግ ጓደኛ ነው። እንግዲህ ራሄል የተባለችው የሙባረክ ፍቅረኛ እንግዲህ ሙባረክን እናስደብድበው ብላ ለሁለት ሐሳብ ታቀርብለታለች። ከዛም 120 ሺህ ብር ትከፍኛለሽ ነው ያላት። ውድ ቤተሰቦች ከአንዳንድ ነው እሺ ያለችው። በ120 ሺህ ብር አንተ ማታ ጠራው አስደበደብከው አይደለ? እንደሱ አይደለም የሆነው። ቀና ብላ አውራኝ ይኸውልህ፣ ቀና ብላ አውራኝ ቀና ብላ አውራኝ ቀና ብላ አይኔን እያየ አውራኝ እኮ ነው አይደለም። እንደዚህ አላረኩኝም እኔ እንደዚህ አላረኩኝም። እኔ ፍቅረኛው እንደሆነች ብቻ ነው ማውቀው፣ ሌላ ማውቀው ነገር እኮ የለም አይደል? ቤተሰቦች ልብ አድርጉልኝ። ካሜራ ስላለ ነው አሁን እንደዚህ እየዋሸ ያለው። ከካሜራ ጀርባ እያንዳንዱን ነገር አውርቷል። እያንዳንዱን ነገር አሁን ካሜራ ሲመጣ ለመሸምጠት ትሞክራለህ ሚኪ። እሺ በውስጥ እሺ እናውራ። በቃ ምንም እናውራው ነገር የለም። እኔ አንተ በቃ እሺ ተወኝ። ለሰራኸው ነገር ማለት ነው ለእያንዳንዱ ነገር ዋጋህን እንድትከፍል ነው ማረገው። ለእያንዳንዱ ነገር ዋጋ እንድትከፍል ነው ማረገው። ለእያንዳንዱ ነገር አይምሮዬ ተበጠበጠ። መጀመሪያ ምን ብለው ተበጠበጠ አይምሮዬ እኮ። ምን ብለው አሸመጀ? ይኸውልህ በቤቴ እኮ መግቢያ መውጫ እኮ አጣሁኝ። አሁን እንኳን ባላ በትንሹ እስር ቤት ለ5 ዓመት ያክል ተበሰብሳለህ ሚኪ። እሺ እኔ እናንተ እንግባባሽ። እሱን ደግሞ ከ120 ሺህ ብሩ ላይ ልታካፍለኝ ነው? ችግር የለም ጨምሬ እሰጥሃለሁ። እሺ ጨምሬ ትለኛለህ? እኔ እንዳንተ ቆሻሻ አይደለሁም። እሺ እንዳንተ ቆሻሻ አይደለሁም እኔ። አንተ እንዴት ነው እኔ የምገምተኝ? ራሷን እንጠይቃታለን። እንዴት ነው እኔ የምገምተኝ? እኔ እንዳንተ ቆሻሻ አይደለሁም። ይኸውልህ በቃ ብር ገዛኝ። እንዳንተ ቆሻሻ አይደለሁም። ብር ገዛኝ። ይሄን የመሰለ ቤት ለብቻው ነው የሚኖረው። ግቢው የሱ ነው። አንተ ፈጣሪን አታመሰግንም። ፈጣሪ ይሄን የመሰለ ቤት ሰርቶ ሰጥቶ ቸገረኝ ነው ያልከው? ብር አሳሳተኝ ነው ያልከው? በቃ ብር አንተ ለእናትህ አትመለስም። እናቴን ታውቃታለህ። ያለ ቁጭ በል
እሺ ስለናቲ እንዳትናገር ቁጭ በል አፍህን አትክፈት ማትረባ ቀብር ያስፈልገኝ ነበር በቃ ያንን አረፍ ዝም በል እኮ ነው ዝም በል ነው ማለት ላስገድለው አይደል ዝም በል ነው ማለት መልስ አትስጠኝ እኔ እኮ ላስገድለው አይደል በቃ ተደበደበ ወንድ ልጅ ይድናል አይደል በቃ ይድናል ትላለህ እንዴ ሊሞት እኮ ነበር ሙባረክ ሊሞት እኮ ነበር ይሞት ነበር እኮ ሙባረክ ምንድነው የምተባበርሽ? ብሩን እመልሳለሁ የእሷንም ብር እመልሳለሁ በቃ ይቅርታ መጠየቅ ካለብኝ ይቅርታ ጠይቀዋለሁ ባለበት እጅ አሳክመዋለሁ እሺ ባለኝ ገንዘብ እኔ አካውንቴ ላይ ባለ ገንዘብ እኔ አሳክመዋለሁ በአንተ ስህተት ሙባረክ ሊሞት ነበር ሙባረክን ፈጣሪ ነው ያተረፈው በአንተ ስህተት ሙባረክ ሊሞት ነበር እሺ በቃ ይቅር በለኝ በእባክህ ሚኪያስ ምንም የማያውቀው ልጅ እኔ የኔ ጠላቶች ናቸው ውድ ቤተሰቦች ዝም በልልኝ አታውራ ተመልካቾች እኔ የኔ ጠላቶች ናቸው በኔ ጠላት ነው ጉዳት ይደረሰበት ብዬ ራሴን ወቅሳለሁ ራሴን አስጨንቃለሁ ለካ እዚሁ ጠላቶቹ ሙባረክን ሊያስገድሉት የነበሩት እዚሁ አይናችን ስር ነበሩ ማለት ምንም የማያውቀው ልጅ እንዴት ነው አንዳንዴ እኮ ሂዩማኒቲ የሚባል ነገር አለ አንድ ቀን ያየነው ሰው ራሱ መንገድ ላይ የማናውቀው ሰው በመኪና ተገጭቶ ወይም የሆነ ነገር ሆኖ መንገድ ላይ ስናገኘው ራሱ የምናዝነው ነገር አለ እንደ ሰውኛ ሙባረክ ከኛ ጋር አብሮን የበላ አብሮን የጠጣልሽ ምን ነው ባላወቅኩት ምን ነው አንድ ላይ ባልሰራን እስክል ድረስ እኔ ምክንያቱም ሙባረክ እኔን በጣም ብዙ ነገሮችን አግዞኛል እኔ ችግር በደረሰብኝ ሰዓት እኔ የሱ ውለታ አለብኝ ሙባረክ ሊሞት ነበር ቤተሰቦች በቃ ለጥቂት ልናጣው ነበር በዚህ ደደብ ገንዘብ ነው 120 ሺህ ብር ብቻ አረ ከዛ ከፍ ያለ ገንዘብ ነው የሰጠች በቃ ገንዘብ አታለኝ እባክህን አንድ ካሜራውን አጥፋው ውድ ተመልካቾቻችን እንግዲህ በመሀል እኔ ከሱ ጋር ግብ እየፈጠርኩ በነበርኩበት ሰዓት በረከት ድንገት መጥቶ ነበር ያው አንድ ነገር ከኔ ለመጠየቅ ነበር የመጣው ለሆነ ጉዳይ ነበር የመጣው እንደውም እግረ መንገድ ግባና አንዳንድ ነገሮችን አውርተን ትሄዳለህ ብየዋለሁ ቤተሰቦች እንግዲህ እኔ ቅድም ያልነገርኳችሁ ነገር አለ በረከት ይነግራቸዋል ብዬ ነበር ያሰብኩት እንግዲህ ያው የበረከትን እህት አግኝተናታል እንግዲህ ቤተሰቦች በረከት ራሄልንና የራይድ ሹፌሩን በሚያወጣጣበት ሰዓት እኔ ብዙ ስራዎችን ስሰራ ነበር ቤኪ አንዳንድ ስራዎችን ስሰራ ነበር እየተሯሯጥኩም ነበር ከሌሎች ባልደረቦቼ ጋር በመሆን የበረከትን እህትም የማግኘት ስራ ሆስፒታልም ቼክ ሳርግ ነበር እንግዲህ ከዚህም ወንጀለኛ ጋር አንዳንድ ነገሮችን እንግዲህ እንትን ስንል ነበር ቤተሰቦች በረከት ስለእህት መገኘት የተሰማህን ደስታ ግለጽና ወደ ቀጣዩ ስራችን ምንሄድ ሚኪ በጣም አድርጌ ያመሰግናለሁ እዚህ መጥተህ ይህን መልእክት እንድነግራቸውም በጣም ለተጨነቁ ለእኔ ላሰቡ እንዲሁም ሲያበረታቱ ለነበሩ ለተመልካቾቻችን ያው እጅግ ደስ የሚል ዜና ነው ያው እንግዲህ ከዚህ በላይ ምንም የለም በጣም ተጨንቀን ነበር እኛም ያላሰብነው ነገር ነበር ያው አሁን እህቴ ተገኝታ በጥሩ ሁኔታ ላይ ነው ያለችው አንተንም በጣም ላመሰግን እወዳለሁ ተመልካቾችም በጣም ምስጋና ላቀርብ እፈልጋለሁ ቤተሰቦች ትንሽ ቤኪ ተረባብሿል ደስታው እንዴት መግለጽ እንዳለበትም ከብዶት ነበር ስለ እህቱ ብዙ ነገሮች እንዲወሩ አልፈለገም የእህቱ ፍለጋ በካሜራ እንዲቀረጽ ጉዳዩንም ኦፊሻል ማድረግ አልፈለገም ይህ ደግሞ የሆነበት ምክንያት ከቤተሰቦቹ ጋር በተገናኘ ነው እንግዲህ በረከት ታናሽ እህቱ ናት በረከትም ወጣት ልጅ ነው ታናሽ እህቱ ናት የ6 ወር ወይም የ9 ወር ታናሽ እህቱ ናት ነገር ግን በረከት ገና ወደዚህ ስራ እየገባ ነው በካሜራማንነት ነበር ሲያግዘን የነበረው የሱ ቤተሰቦች ስላሉ እንግዲህ ይህንን ነገር ስለማይቀበሉት በረከትም ያለው ነገር በድብቅ እንዲሆን ነው የፈለገው ለዛ ነው እንግዲህ ፈጣሪ ተመሰገነ ይሁን
ሁላችንም ጥረት አማካኝነት የበረከትን እህት አግኝተናታል። የት እንዳገኘናትም አንዳንድ ነገሮችንም እንግዲህ ተማክረን ብናሳውቃችሁ ይሻላል። አንድ ስራ አቅልለናል። እንግዲህ ሁለተኛው ስራ የሚሆነው ሶስቱን ወንጀለኞች ማለት እንችላለን። ሌሎችም አሉ። የራይድ ሹፌሩም አሁን ባለው ሁኔታ ተባባሪ ወንጀለኛ ነው። በዋናነት ግን ሁለቱ ወንጀለኞች የሴራው ጠንሳሽ የወንድማችንን የሙባረክን ህይወት ሊቀጥፉ ተዘጋጅተው የነበሩ እንግዲህ አላህ አልፈቀደም። አላህ ስላልፈቀደ ሙባረክ ተርፏል። ሁሉም የሆነው በአላህ ነው። እንግዲህ ውድ ተመልካቾቻችን ለሙባረክም ለተጨነቃችሁ፣ ለሙባረክም ጸሎት ስታረጉ የነበራችሁ፣ በዱዓም ስታሰቡ የነበራችሁ ሙስሊም ወንድም እህቶቻችንን እጅግ አርገን እናመሰግናለን። ስለዚህ እሱ እንኳን በዚህ ሰዓት ይኸውልህ ይቅርታ ያደርግልኝ ነበር። በቃ እንደዚህ መጨካከኑ አያስፈልግም። በቃ እኔ አጥፍቻለሁ። በቃ ሕክምናውን ከዚህ በኋላ በምችለው አቅም እኔም በሕክምና ሙሉ ገዛም ሙሉ ጤናው እስኪመለስ ድረስ ያንን አረጋለሁ፣ ወጪ አረጋለሁ። ላጠፋሁት ጥፋት ይቅርታ መጠየቅ እፈልጋለሁ። ለአንተም ለሁሉም፣ በተለይ ለራሱ ለሙባረክ ጓደኛዬ ነው፣ ወንድሜ ነው። አዎ በቃ ሌላ ነገር ኖሮን አያውቅም። ግን በቃ በይቅርታ መታለፍ እኮ እኔና እሱን አገናኘኝና ከሱ ጋር ምን አይነት የይቅርታ ልብ እንዳሉ ታያለህ፣ ደግሞ ታውቀዋለህ። አሁን ህግም ጋር ሌላም ጋር መውሰድ አያስፈልግም። በቃ እኔና እሱ በይቅርታ ወንድምነታችን መቀጠል ይችላል። በቃ ብሩንም በቃ የተከፈለኝም ብር አለ አካውንቱ ላይ በቃ ወደ እሱን አሳክምበታለሁ። በቃ ከማሳከም በላይ ሌላ ካሳም መክፈል ይችላል። በዛ ይለፍ በቃ። እኔ አሁን ህግ ምናምን እንድታያይዘኝ አልፈልግም። አንድ ጥያቄ ልጠይቅ። አንተ ብትሸጥ ስንት ብር ታወጣለህ? ስንት ብር ታወጣለህ? መልስልኝ እስኪ። 120 ሺህ ብር፣ 500 ሺህ ብር ወይስ 1 ሚሊዮን ብር ወይስ 1 ቢሊዮን ብር? መልስልኝ። ስንት ብር የምታወጣ ይመስላል? ይገባኛል። አንድ ነገር ልንገርህ፣ አንተ በነፃ አታዋጣም፣ በነፃ ኪሳራ ነህ። ምክንያቱም ማለት ነው እንደዚህ አይነት ቆሻሻ አስተሳሰብ ይኸውልህ ጭንቅላት ባዶ ነው። ይሄ ባዶ ነው። በቃ ሰይጣን አይደለም። ይኸውልህ በጣም ይቅርታ። አንተን ነው ሰይጣን የሚያሳስተው። አንተ ሰይጣንን ታሳስታለህ። አንተ እኮ ከሰይጣን የባስክ ነህ እኮ። ሰይጣን ነው እኮ በአንተ የሚሳሳተው እንጂ ራሄል አይደለችም። አንተ ራሄልን እኮ የምታውቃት አሁን 5 ወር 6 ወር ነው። ሙባረክ የምታውቀው መች ነው? መወለድ ቋንቋ ነው ሲባል አልሰማህም? ወንድም ነው። አብረህ ጠጥተሃል። አንድ ግቢ አንድ ዩኒቨርሲቲ ተምራችኋል። አብራችሁ ስንት ነገር አሳልፋችኋል። አምጥቼ የላክለትን ቴክስት ላሳይህ። ለሙባረክ በ4 ሰዓት በ5 ሰዓት ከምሽቱ 5 ሰዓትና 4 ሰዓት ልሞትብህ ነው ድረስልኝ ብለህ የላከውን ቴክስት ላሳይህ። እሱን እንዳሳይ ነው የፈለግከው? ምስኪኑ ሙባረክ እናትና አባቱ ሳያዩት ወዴት ነው ብለው እንዳይቆጡት ተደብቆ ወጣ። ከዛስ ሲወጣ ጠብቃችሁ አስደበደባችሁት። አንተን ነው ሰይጣን የሚያሳስተው። ትእዛዝ ነው እኮ ትእዛዝ ተሰጠኝ። በዚህ መንገድ አሉኝ። በቃ ያንን ያረኩት። ግን እኔ በቃ በሰዓቱ እኔም ጭልም ብሎብኝ ነበር፣ አላወኩም። አሁን ላይ ቢሆን ወደፊትም ማላረገው ነገር በቃ ከፈጣሪም በቃ ይቅርታ ማግኘት ፈልጋለሁ። በቃ ቤተ ክርስቲያን ወደ ገዳም መግባት ፈልጋለሁ ለሰራው ስራ። ግን በቃ እሱንም ወንድሜንም በጣም ይቅርታ ማለት ዝም ብሎ ይቅርታ ምናምን ስላልክ ወደ ፈጣሪ መለሳለሁ ምናምን ስላልክ ማንም የሚሰማ እንዳይመስልህ። በመጀመሪያ ደረጃ የህግ ታራሚ ይኸውልህ ሀገሪቷ ባስቀመጠችው ህገ መንግስት መሰረት ወንጀለኛ መሆንን የሚያረጋግጥ ወንጀል ስለሰራ ማስረጃዎችም እኛ ጋር አሉ፣ የስልክ ልውውጦችም አሉ፣ ሁሉም ነገር አለ፣ ሁሉም ነገር። ስለዚህ እሱን አያይዘን ለህግ አካል እንሰጣለን። መንግስት ይቀጣሃል። ንስሐ መግባት ፈልጋለሁ ነው ያልከው። አይ ቲንክ ወደ ፈጣሪ መቅረብ እስር ቤት ንስሐ ትገባለህ።
እባክህ ይቅርታ ልብን ይወቅ እባክህ። እስር ቤት ንስሓ ትገባለህ። እሱ ራሱ ቢሆን ይቅርታ ይለኛል እኮ። ስማ እንደዚህ አይነት ነገር የማይረባ ነገር አደጋግምልኝ። የይቅርታ ልብ አትበል። የሰራውን ከሰራ በኋላ ምንም እንዳልተፈጠረ ይቅርታ። ስማ እኔ ክርስቶስ አይደለሁም ማርያም አይደለሁም። ይኸውልህ ፈጣሪ ይቅር ይበል ግን ማለት ነው ለሰራህ ወንጀል ይሄ ደግሞ ህግ ነው። ለሰራህ ወንጀል በማወቅም ስራ ባለማወቅም፣ አንተ በማወቅ ነው የሰራው። ስንት ባለማወቅ ሰርቶ ራሱ እስር ቤት የሚገባል። ስለዚህ ስንት ዓመት ነው? 25 ዓመት ነው። ቢያንስ አሁን እስር ቤት ብገባ እውነት ነው የምልህ ከፍተኛ የሆነ ድብደባ ስላደረሳችሁ ሀሳባችሁም የግድያ ሙከራ ነበር። በትንሹ አመክሮ ከተደረገልህ በትንሹ 5 ዓመት ትታሰራለህ። ይህ ማለት እድሜ እባክህ አትቀልድ እባክህ። በቃ ወጣትነት እድሜ ነው። በቃ ሰርቼ ይለወጣለሁ ከዚህ በኋላ። ምን አይነት ጦስ ውስጥ እንደገባ 5 ዓመት እኮ ቀላል አይደል? ወጣትነት ጊዜ እኮ ሰርቼ ልለወጥ የምለወጥበትን ሰዓት በቃ ገዳም ደርሼ ልለወጥበትን ገንዘብ አገኘ 120 ሺህ ብር። ምን አይነት ቢዝነስ ነው ያሰብከው? በ120 ሺህ ብር ፑል ቤት መክፈት ነው? እንቁላል ጣልቃ ልግባብህና እኔ እዚህ ጋር ትንሽ ግር ያለኝ ነገር ያው ሙባረክ 3 እና 4 በሆኑ ወንበዴዎች ነው ተደበደቡ የተባሉ እና አንዱ ደግሞ አብሮ አደግ ጓደኛው እንደሆነ ሳስብ ያው ትንሽ ይከብዳል። ስለ ከማያውቁት ሰዎች ጋር አንድ ላይ ሆኖ እኩል እንደዚህ አይነት ነገር ማድረግ በጣም ከባድ ነው እና ምን እርግጠኛ ነህ ገንዘብ ብቻ ነው? ሌላ ነገር የለኝም። በቃ የምወደው ጓደኛዬ እኮ ነው። በቃ ለአንተ ጓደኛ እንደሆነ ለእኔም ጓደኛ እዚህ ጋር የምትለውን እንዴት እንመነኛ? ሴጣን ሌላ ምን ይኖረናል? እኔና እሱ ከጓደኝነት ያለፈ ነገር ውድ ቤተሰቦች በእሷ ልቀና አልመቀኝ የራሴ ህይወት ሰው ትሰማኛለህ? አንዴ ዝም በል። የማይረባ ተረትን አታውራ። ውድ ተመልካቾች የዚህ ነገር ዋና ጠንሳሽ እንግዲህ ይህንን ነገር ያሰበችው የሙባረክ የገዛ ፍቅረኛው ራሂል ናት። እንግዲህ ከሙባረክ ጋር ከ5 ወር በላይ አልቆየችም። 5 ወር ወይም ግፋ ቢል 6 ወር ነው በፍቅር ግንኙነት በትውውቅ አላስታውስም። እሷም ነግራኛለች ግን ልብ አላልኩትም። እንግዲህ በብዙ ሺህ ማለት በሺህ የሚቆጠር በ100 ሺህ ልንለው እንችላለን። ለራይድ ሹፌሩ ወደ 50 ሺህ ብር የሚጠጋ ነው። ስንት ብር ነው? 50 ሺህ አንተን ያወጣጣኸው ቤኪ። ለዚህ እንግዲህ ይሁዳ አንተ ይሁዳ ነህ። ለዚህ ይሁዳ ወደ 120 ሺህ ብር ነው የከፈለችው። 120 ሺህ ብር ነው የከፈለችው። በቃ አንዴ ይሄኛውን ነገር አድርግልኝና ገንዘብ እጄ የለም ለጊዜው አካውንት የለም የተወሰነ ሰጣለሁ። ከዛ በቃ 120 ሺህ ብሩን ሰጣለች። በ120 ሺህ ብር ነው እንትን ያለው። ለምን እንደሆነ ራሱ እሱ አላማውን አያውቅም። እሷን እንግዲህ እዚህ አምጥተን እያንዳንዱን ነገር እንድታወራ እናደርጋለን። ማለት ምን ለማግኘት ነው? ኦልሞስት ወደ 200 ሺህ ብር የሚጠጋ አላውቅም። ለደበደቡት ሰዎች ደግሞ ስንት ብር እንደተከፈለ አናውቅም። 200 ሺህ የሚጠጋ ብር እስካሁን ወጥቷል። ማን ሙባረክን ለማስገደል ወይም እንዳይድን አርገው ሽባ አርገው ቀጥቅጠው እንግዲህ ያልጋ ቁራኛ ለማድረግ ወደ 200 ሺህ የሚጠጋ ብር ወጥቷል እስካሁን እኛ በምናውቀው። ገና እነዛ ወንበዴዎች ሙባረክን የደበደቡት ወንበዴዎች ለነሱ ስንት ብርም እንደወጣ እንግዲህ ወደ እነሱም ወደዛም የምንሄድ ይሆናል። ምን ለማግኘት ሙባረክ ያን ያክል በአካውንት ውስጥ ገንዘብ ያለው ሰው አይደለም። ሲቀጥል ቤተሰቦቹም ያው ከዝቅተኛ ትንሽ የተሻለ ህይወት ነው የሚኖሩት። ምን ለማግኘት ቃኔ ገንዘብ ለማግኘት ነበር የእሷን ዓላማ አላውቅም። አንተማ ገንዘብ ለማግኘት እኮ ነው 120 ሺህ ብር ለማግኘት ነው እኮ አንተ እሷን ነው ያልኩ። ቆይ ሞቶስ ዓላማውን አልነገረችም? ያልነገረችም ትእዛዝ ብቻ ነው የተቀበልኩት። ሞቶስ ቢሆን እስከ መች ተደብቀ ልቀር ነበር? እንዳይሞት አድርጌ እኔ ነኝ የቀጠርኳችሁ የሚቀጠቅጡት አይደል? ጭራሽ ለዛ በቃ ምንም ነገር እንዳታረጉ የለበትም ብዬ ነው እንዳይድን አርጋችሁ እንደዛ አላልኩም። በቃ እነሱ ከትእዛዛቸው ዛሬ ገና እኮ ነው እኮ ከትእዛዝ በላይ ነው እነሱ የቀጠቀጡትና በቃ ሽባ ያደረጉት ልጁ። ግን እኔ እንዳይሞት አይደለም እኔ እንዲሞት አልነበረም። በቃ ወንድ ልጅ ነው በቃ ቢቀጠቀጥም ይድናል። ሊሆነ ወንድ ልጅ ነው ቢቀጠቀጥም ነው ያልከው?
ያው ቢቆስልም መልሶ ይድናል። በቃ እኔ በቀጠቀጠ መልሰህ ትድናለህ? በቃ ከሱ ጋር አገናኝ። በቀጠቀጠ መልሰህ ቆይ ሚኪ ቆይ ተረጋጋ። ሚኪ ተረጋጋ። ተረጋጋ ሚኪ ተረጋጋ። ቁጭ በል። እንደዚህ ከሆነ እንትን ማለት አንቺ ቁጭ በል። የማይረባ አስወጡት። ና ወደ መጋዘን ነው የምትሄደው አንተ። እዚህ መቆየትም የለብም። ና ውጣ። ሰላም ውድ ተመልካቾቻችን፣ ቤኪ ነኝ። ተመልሼ መጥቻለሁ ከ2 ሰዓታት በኋላ። እንግዲህ አክሊሉን ወንድማችን ሚኪ አንጠልጥሎ ወደ መጋዘን አስገብቶታል እና ለጋርዶቻችን ምስጋና ይግባቸውና የራሄል የቤት ሰራተኛ የሆነች አንድ ሴት አለች እና እሷም ጋርዶቻችን አንጠልጥለው ይዘዋት እዚህ ድረስ ተገኝታለች እና ያው በጥርጣሬ ነው። ያው እሷ ከቤት ሰራተኝነት ያለፈ ቅርብ ግንኙነት እንዳላቸው ነው የደረሰን መረጃ እንደሚያሳየው ከሆነ ተመልካቾቻችን እንዳየናት ከሆነ የመጣችው ሴት አለባበሷም እንደገና አነጋገሯም ምንም የቤት ሰራተኛ አይነት ነገር የላትም። እኛም በጠረጠርነው መሰረት ያው እሷን እያናፈጥን አስገብተን ያለውን ነገር ወደ እናንተ የምናደርስ ይሆናል። አሁን ይዣት እመጣለሁ። ተከታተሉ። ለቀቀኝ። ለምንድን ነው እጄ እንደዚህ የምታደርገኝ? ለቀቀኝ። አንተ ማን ስለሆንክ ነው እኔ እንደዚህ የምታደርገኝ? አልቀመጥም፣ አልገባም። ዞር በል። ወጣለሁ። ለቀኝ። ስነ ስርዓትሽን ይዘሽ ነይ። አልገባም። ለቀኝ። ነይ እያልኩሽ እኮ ነው። በስነ ስርዓት እያስገባሁሽ ነው። በስነ ስርዓት ነው እያስገባሁሽ ያለሁት። ነይ ቁጭ በይ። ልቀቀኝ። እጄን ቁጭ በይ። አንተ ማን ስለሆንክ ነው እኔ የምታስቀምጠኝ? ቁጭ በይ እያልኩሽ እኮ ነው። ማን ስለሆንክ ነው እኔ የምታስቀምጠኝ? ዞር በል። ስነ ስርዓትሽን ይዘሽ በጣም እየታገልሽኝ ነው። በስነ ስርዓት ላወራሽ እያስቀመጥኩሽ ነው። በስነ ስርዓት ላወራሽ እየሞከርኩ ነው። አርፈሽ ቁጭ በይ። ማን ስለሆንክ ነው አንተ ነኝ የምትገፈትረኝ? ቁጭ በይ እያልኩሽ ነው። አልቀመጥም። ዞር በል። መጠየቅ ያለብኝን ነገር ሳልጠይቅ የትም ማን ስለሆንክ ነው አንተ ነኝ የምትጠይቀኝ? ቁጭ በይ። ስነ ስርዓትሽን ይዘሽ ቁጭ በይ። አዎ ወንድ ስለሆንኩ ስነ ስርዓትሽን ይዘሽ ቁጭ በይ። እንድወጣ እፈልጋለሁ። ልውጣ? አትውጪ። አንተ ማን ስለሆንክ ነው? በፍጹም አትውጪ። ቁጭ በይና ስላለው ነገር ጠይቅሻለሁ። አይልክ ማን እንደሆንኩ እንዳሳይህ ያርክኝ ነው። አሳይኝ እስቲ። ትግስቴን አትፈታተነኛ። ቁጭ በይ ብዬሻለሁ። ቁጭ በይ። አይልክ ዘር በላት ተንከኝ። በመጀመሪያ ተንከኝ። እጅን ወደዛ አድርግልኝ። አንተ ማን ስለሆንክ ነው እኔ እንደዚህ ያስገድርከኝ ያለው? ከኔ ምንድን ነው የምትፈልገው? ለምንድን ነው እንደዚህ ያንገላታኝ? ለምጠይቅሽ ጥያቄ ትክክለኛውን መልስ እንድትሰጪ ይፈልጋል። ምን ጥያቄ? ምን ጠይቀኝ? ካሜራማን አንዴ ካሜራውን አጥፋ። እሺ ውድ ተመልካቾቻችን ከካሜራ ጀርባ ካሜራውን አስጠፍተን ከብዙ ትግል በኋላ እሷን በስነ ስርዓት ላዋራት ሞክሬ ነበር። እናም እስቲ አንዳንድ ነገር ለመጠየቅ ሞክራለሁ። ከስሟ ጀምራለሁ። እስቲ ስምሽ ማን ይባላል? እድላዊት። እሺ ያው ዛሬ ያመጣንሽ ሙባረክ ላይ በዛ ምሽት ከተፈጠረው ነገር ያው የራሄል እጅ እንዳለበት የታወቀ ነውና አንቺም ከሷ ጋር ካለሽ ግንኙነት እዛ ቤት ሰራተኛ ከመሆንሽ አንጻር ምናልባት አንዳንድ የምታውቂው ነገር ካለ እንድትሰጪ ነገር ያስተካከልክ። በመጀመሪያ በስነ ስርዓት ነው እየጠየቅኩሽ ያለሁት። በስነ ስርዓት ሙባረክ ስለምትለው ስለተፈጠረው ነገር ማውቀው ነገር የለኝም። ሲጀመር እነዛ ጋርዶች ራሱ እንደዛ ያንገላቱ ያመጡኝ በማያውቁት ምክንያት ነው። እኔ በማላውቀው ምክንያት እነሱም እኔ ወንጀለኛ ሊሆን አልሁም ሳላቅ ምንድነው እንደዛ ያንገላቱ ያመጡኝ። አሁን የምጠይቅሽን ነገር ብቻ ነው እንድትመልሽ የምፈልገው። ስለ ጋርዶቹም ስለምንም እንድታወሪ አልፈልግም። ይኸውልህ ልጠይቀኝ የፈለግከውን ጥያቄ በስነ ስርዓት ጠይቀኝ። ማላውቀውን ነገር አትጠይቀኝ። ኮሺ የራሄል ቤት ሰራተኛ እንደነበርሽ የታወቀ ነው። እንደነበርኩ ሳይሆን አሁንም ነኝ፣ እዛ ነኝ እኮ። ስለዚህ የሆነ ነገር የምታውቂው ነገር ይኖራል ካለሽ ግንኙነት አንጻር ከእሷ ጋር ያው ከቤት ሰራተኝነትም ያለፈ እንደገና አንቺንም ሳይሽ ያው ቤተኛ ነው የምትመሲው ስታይ ከእሷ ጋር ያለሽ ነገር እንደዚህ ስለለበስኩ ቤት ሰራተኛ አልመስልም ነው? አዎ በደንብ ነው የምትመስለው። ቤት ሰራተኛ የፈለገውን አይነት ልብስ መልበስ አይችልም እንዴ? እሱን አይደለም ልልሽ የፈለግኩት። እንደዛ ማለቴ ሳይሆን ውድ ተመልካቾቻችን እዚህ ጋር ይቅርታ አድርጉልኝና
ያው በሀገራችን ያሉ በቤት ሰራተኝነት የተሰማሩ ሴቶች ያው ከአለባበሳቸውም እንደገና ቤት ውስጥ ስራ ለመስራት እንዲመች አድርገው ነው አለባበሳቸው እና አንቺን አለባበሽን ሳይሽ ከሷ ከራሄል ራሷ ያነሳ አይደለም አለባበስሽ። ለኔ ደግሞ እንደዚህ ነው የሚመቸኝ። ግዴታ ኤርጌንዶ ለብሼ እንደዚህ ቢጃማ ምናምን ለብሼ እንድታይ ፈልጋ ነው እንደዛ ማለቴ ሳይሆን ካለው አንጻር ሀገራችን ላይ ካሉት የሰራተኛ ለኔ እንደዛ መልበስ ስለማይመቸኝ ይሄን አለባበስ ነው የምመርጠው። እስቲ እሺ ከራሄል ጋር ስላለሽ ቅርበት እንዴት ነው ያላችሁ ነገር? ስለዛ እስቲ አንዳንድ ነገር ንገሪኝ። ልክ እንዳጣራው አጣርቻለሁ ምን ነው ያልከ? አዎ በደንብ አጣርቻለሁ። እኔ ግን ተመልካቾቻችን ያው አንቺንም እዚህ ድረስ ያመጣ ነው ካንቺ መስማት ያለብን ነገሮች ስላሉ ነው። እና አንተ ባጣራው መንገድ አጣርተህ ሊሆን ይችላል። ለተመልካቾች ግን ስለ ተመልካቾች ራሄል ማውራት እንፈልገው። ራሄል ማለት የድሮች እናት በቃ ጥሩ ሰው ነች። ራሄል ማለት እኔን ራሱ ያልሆነ ቦታ ላይ ወድቄ ነው ያነሳችኝ። ከዛ አንስታ እንደ ቤት ሰራተኝነት አስገብታ በቃ ምርጥ ጓደኛዋ አድርጋ እያኖረች ነው ያለችው። ኦኬ አለባበስሽ ከዛ ሰራተኛ ሳይሆን እንደ ጓደኛ አድርጋ ነው እያኖረች ያለችው። የሆነ ነገር ታደርግ እንኳን ከወደ እንደዚህ ነው ያማከረች ነው የምታደርገው ነገር ራሱ። እስቲ ስላላት ጸባይ ምናልባት ቤትም ይመጡ ከነበሩ ሰዎች ምናምን ከምታያቸው ስላላት ሁኔታ ምናምን እስቲ ትንሽ ንገሪኝ። ቤታው እንግዳ ምናምን ይመጣል፣ እንግዶች ይመጣሉ። ከአንዳንዴ በዓል ምናምን ሲሆን የጎዳና ልጆችን እንደዚህ ወላጅ አልባ የሆኑ ህፃናቶችን ምናምን እያመጣች እንትን ትላለች። ቤት የሆነ ፕሮግራም ሲኖር በቃ ከጎረቤት ምናምን ይልቅ አብዛኛውን ጎዳና ላይ ላሉት ልጆች ነው የምታደርገው። እና በቃ ራሄል ጎረቤትም የሰፈር ሰው በሙሉ የሚያውቃት በዚህ ነው። እሺ ሌላም ጠይቅሽ ነገር እነ ራሄል ቤት በሰራተኝነት ከቆየሽ ምን ያህል ጊዜ ሆኖሻል? ራሄል ጋር ከመጣሁ 2 ዓመት ሆኖኛል። 2 ዓመት። መጀመሪያ የሐዋሳ ልጅ ነኝ። በመጀመሪያ ከሐዋሳ እንደመጣሁኝ እዚህ አዲስ አበባ ስመጣ ሌላ ስራ ነበር የገባሁት ማለት ነው። እንደሚባለው የድርጅት ፋብሪካ ነገር ማለት ነው፣ የጫማ ፋብሪካ ምናምን። እና ምንም አዋጭ ምናምን አይደለም፣ ጉልበት ብቻ ነው የበዘብዝ ማለት ነው። እና እንደ አጋጣሚ በሆነ ምክንያት ራሄል ጋር ተዋወቀን። በቃ ለምን ጋር እኔን እያገዝሽኝ ቤት አትሰሪ ማትመጭም ነገር ብላ አስገባችኝ። እና ራሄል እኔን የመረጠችበት ምክንያት ምን እንደሆነ ታውቃለህ? በቃ ልክ እንደምታይኝ ጽድት ብዬ ነው የምታውቀኝ ማለት ነው። እዛ እየሰራው ራሱ አንድ ቀን ቆሽሼ ምናምን እንደ ሌሎቹ ሰራተኞች እንደ ፋብሪካ ሰራተኞች ቆሽሼ ምናምን አላውቅም። እና አንድ ሰራተኛ ነበረቻት እኔ ከእሷ ጋር ሳልገባ በፊት ማለት ነው። ዝርግርግ ያለች በወርቁ ምንም ነገር ጽዳቷን ማጣጥቅ ምናምን ይመስለኛል። እንዳጠቃላይ የቤት ሰራተኞች ሲባሉ ዝርግርግ ማታም ሽታታ ነገር ናቸው ይመስለኛል፣ ጽዳታቸውን የማይጠብቁ። በተለይ ራሄል ጋር የነበረችዋ ማለት ነው። ራሄል ስትነግረኝ በየስብስብ ይህ ጸጉሯ ላይ ተባይ ታውቃለህ፣ እሱ ነገር ሁሉ አለባት አለች ማለት ነው። እና በቃ ልብሷ እንደዚህ ጠረኗ ምናምን ራሱ ያስጠጋኝ እንትን ነበር ማለት ነው። እንዳጠቃላይ በቃ የቤት ሰራተኛ ሲባል እሷ እንደነገረችኝም አንጻር እንዳጠቃላይ እኔም እንደዚህ ከምሰማ በጣም የሚያስጠሉት ግማታም ሽታታ ነገራቸው ጽዳታቸውን የማይጠብቁ። እና ለዛ ነው ራሄል እኔን የመረጠችኝ። እንደዚህ ፏ ብዬ ስለምታየኝ ሁሌ አሁንም እሷ ጋር ከገባሁም ጀምሬ እንደዚህ ዝንጥ ብዬ የቤት ሰራተኛ ሳልመስል ከእሷ ጋር እኩል ዘንጭ ምናምን ነው የምኖረው ራሱ። እሺ ያው እንግዲህ 2 ዓመት እንደሆነሽ እሷ ቤት ነግረሽኛል። እንግዲህ ሙባረክ ላይ ስለደረሰ አደጋ ምናምን የምታውቂው ነገር ይኖራል? በእናትህ የሙባረክን ሰምቻለሁ፣ ራሄል ስትነግረኝ ነበር እኮ ከነበራችሁ ቅርበት አንጻር ምናልባት ነገር አውርታኛለች። እና ስለ ሙባረክ ሁሉንም ነገር ነግራኛለች። በቃ እሷ ጭንቀት ላይ ነው ያለችው፣ ማረፍ እፈልጋለሁ ምናምን ብላ ስልኳን ትላንት ማታ ጠፍታ፣ በቃ ትላንት ማታ እየወጣች ነው ማለት ነው። እና ምናልባት የምታውቀው ነገር ካለ አሁን ስለ ሙባረክ ስለጠየከኝ ነው። ራሄል ያለችበትን ቦታ የምታውቅ ከሆነ ሂጄ ባያት ደስ ይለኛል። ጭንቀቷን መጋራት ፈልጋለሁ። እንግዲህ ያው 2 ዓመት እንግዲህ አንድ ቤት እንደሰራሽ ነግረሽናል። ያው ምንም ነገር አታቂም ብዬ ለመደምደም ትንሽ ይከብደኛል። ማለት ያው አለባበስሽም የሰራተኛ አይደለም። ያው እሷም ልታይሽ የምችለው በጓደኝነት ነው ከሰራተኝነት ይበልጥ እና ከዛ አንጻር ምናልባት አደጋው የተፈጠረ ቀን የሆነ የተለየ ባህሪ ካላት ወይ ደግሞ በተደጋጋሚ ስልክ ትደውል ከነበረ ምናምን እንደዚህ አይነት አንዳንድ መረጃዎች ካሉ እስቲ ንገሪኝ። አደጋው ከተፈጠረ በፊት ምንም አይነት ባህሪ ለውጥ ምናምን የለባትም። ቤት ነበር ያለችው? አዎ። ማለት ምን አይነት ነገር ስተገበር ወይ ደግሞ እንዳልኩሽ ስልክ ጥሪ ሊሆን ይችላል
አደጋው ተፈጠረ ያለች ቀን ራሱ እኔና እሷ ቤት በቃ የሆነ ፕሮግራም ምናምን ሴሬሞኒ ምናምን አዘጋጅተን እሷን ጓደኞች ጠርታ ምናምን ፕሮግራም አድርገን ቤት ነው የነበርነው። ከዛም በኋላ አደጋው የተፈጠረበት ምሽት ስትሰማ በቃ ለነገራችሁ በቃ ሌላ ስትረስ ውስጥ ነው የገባችሁ ማለት ነው። በቃ ላረጋጋት ሞከርኩኝ፣ ምንም ልትረጋጋልኝ አልቻለችም። እርግጠኛ ነሽ? ልመንሽ? አዎ እኔ እውነቱን ነው እየነገርኩ ያለሁት። ልመንሽ? የምር ምንም እየደበቅሽ አይደለም? ብታምነኝ ባታምነኝ እሱ የራስ ምርጫ ነው። ጥያቄን ከጨረስክ አሁን ልጅ መች ጀመርን ገና? መች ዋናውን ጥያቄ ጠየቅኩሽ? ልመንሽ እያልከኝ ነው። እኔ እውነቱን እየነገርኩ ልመንሽ የተጠራጠረ አሁን እኮ እየጠየቅኩሽ ያለሁት ስለ ልጅቷ ያን ቀን ስለነበረችበት ነገር ነው እንጂ ወደ ዋናው ጉዳይ እኮ አልገባሁም። ስለነበረችበት ሁኔታ እኮ ነው እየነገርኩ ነው። ወደ ዋናው ጉዳይ አልገባሁም። ወደ ዋናው ጉዳይ አልገባሁም። ወደ ዋናው ጥያቄ አልገባሁም። እኔም ሄድ ፈልጋለሁ። ብዙ ስራዎች አሉብኝ። ጥያቄን ጠይቄሽ ነገር ያስጨነቀኝ ነው። አሁን እዚህ ጋር አንተ ጋር ቁጭ ብዬ ለምን እንደማወራ ራሱ ያልገባኝም እኮ አሁን እዚህ ይኸውልሽ፣ እጠይቅሻለሁ። የምጠይቅሽን ነገር ቀጥታ መልስ ትመልሽልኛለሽ። በቃ ጠየቀኝ እኮ ብዙ ልጠይቅሽ እዚህ ድረስ ያመጣውሽን ጥያቄ ዋናውን ጥያቄ አልጠይቅም። ስለዚህ አርፈሽ ትቀመጫለሽ። እጠይቅሻለሁ። ለምን አንተ ጋር እንደዚህ ቁጭ ብዬ እያወራሁ እንዳለ ራሱ ምንም እየገባኝ አይደለም። ቆመሽም ቢሆን ታወሪያታለሽ። ማውራትሽ እኮ አይቀርም። በምንም ሆነ በምን ማውራትሽ አይቀርም። በምክንያት እንዳንተ ጋር ቁጭ ብዬ ይሄን ያክል ደቂቃ እንዳወራው ካላቀም አሁን ልሄድ ነው። የጨረስከው ነገር ያለ ሳትጨርሺ የትም አትሄጂም። ያልጨረስኩት ነገር አለ። ቁጭ በይ። ምን እንዳንጨርሰው? ቁጭ በይ እያልኩሽ ነው። ቁጭ በይ። ታስቀምጠኝ ልቀቀኝ እንዴ? ቁጭ በይ እያልኩሽ ነው። ትዕግስቴን እያስጨረስሽ ነው። አርፈሽ ቁጭ በይ። በቃ በዚህ እጅ አትንካኝ። ይኸውልሽ አርፈሽ ቁጭ በይ እያልኩሽ እኮ ነው። ይኸው ተቀምጫለሁ፣ ግን አትንካኝ። ለቀኝ። ተረጋግተሽ ቁጭ በይ። ይኸውልህ እንደውም ልሄድ ነው። ለቀኝ። አርፈሽ ቁጭ በይ እያልኩሽ ነው። ይኸውልህ ማን ስለሆንክ ነው አንተ እንደዚህ ነው የምታደርገው? ጩ ስልክሽን ስልኬን ለምን እንደምትወስደው ስልኬን የምትወስደው? ለቀኝ። ልቀቀኝ። በዚህ እጅ አትንካኝ። ሲጀመር ምንድን ነው የምትፈትሸው? ስልኬ ማን ስለሆንክ ነው የምትይዘው? ለምን እንደምትፈትሸው? አይከፍትም። ለቀኝ። ስልኬን አምጣው። ና እንካ። ማነህ? ሁሉንም ፈትሽ። ስልኬን አምጣው። ቁጭ በይ እያልኩሽ እኮ ማን ስለሆንክ ነው አንተ ስልክ የምትፈትሸው? ስልኬን አስመጣልኝ። ሁሉንም ፈትሽ። አንተ ማን ስለሆንክ የሰው ብረት ቁጭ በይ እያልኩሽ እኮ ነው። ቁጭ በይ። ስነ ስርዓትሽን ይዘሽ ቁጭ በይ። በእናትህ ለቀኝ። አትንካኝ። ማን ስለሆንክ ነው አንተ የሰው ስልክ የምትፈትሸው? ይኸውልህ ሲጀመር አንተ ማን ነኝ ብለህ ለምታስበው ስልኬን አምጣ። ስልኬን ስጠኝ። አምጣው። ማን ስለሆንክ ነው አንተ የሰው ሚስጥር የምትፈትሸው? እንትን የምትለው? እሺ ውድ ተመልካቾቻችን ከ15 ደቂቃ በኋላ ተመልሰን መጥተናል። እንግዲህ ስንፈልገው የነበረውን መረጃ እዚህ ላይ አግኝተናል። ከራሄል ጋር ስትጻጻፈው የነበረውን ነገር እንዳለ ሙሉ መረጃ እዚህ ጋር አግኝተናል። አንቺ የትኛውን ድርሻ ነበር ስትወጪ ነበር? ሲቀጥል የሰው ፕራይቬቲ እንደዚህ ዝም ብሎ አይታይም። እሺ በመጀመሪያ ማለት ነው ልንገርህ። ሁለተኛ ደረጃ ደግሞ እኔ የማውቀው ነገር የለኝም። አሁን ስለምታወራው ነገር በሙሉ እዚህ ላይ ስላለው መረጃ እያንዳንዱን ነገር ጠይቅሻለሁ። በስነ ስርዓት ትመልሽልኛለሽ ሳትወራጭ። ምንም የማውቀው ነገር የለኝም። የቱ ነበር ያንቺ ድርሻ? አንቺ ምን እስከ ማስደረግ ነበር እንትን ስትይ የነበረው? ስልኬን ራሄል ነበረች የምትይዘው። እኔ ምንም የማውቀው ነገር የለኝም። ስለ ሙባረክ የሚባለው ልጅም አደጋው ከደረሰበት በኋላ ነው እንደዚህ አይነት ልጅ ነበረ፣ እንደዚህ አይነት አደጋ ደረሰበት ምናምን። ታዲያ እዚህ ላይ ያገኘነው መረጃ ምንድን ነው የሚያሳየው? ስልኬን እሷ ነበረች የምትይዘው። ከማን ጋር እንደምትላላክ ከማን ጋር እንደላከች ምናምን የማውቀው ነገር የለኝም። ግን ስልክሽን ፈልገዋለሁ ያለች ስልኬን ትወስድ ነበር። ከዚህ ውጭ የማውቀው ነገር የለኝም። እኔ ከወንጀሉ ነፃ ነኝ እያልሽ ነው? አዎ። እኛ እኮ ይሄን እንደ ማስረጃ እንደ ሙሉ ማስረጃ አግኝተናል። አሁን እዚህ አንቺ መናገር ያለብሽን አሁን መናገር ማስረጃ ሊሆን ይችላል። በእርግጥ በምትፈልገው ነገር አግኝተው ሊሆን ይችላል። እኔ ደግሞ ስልኬ ነው አብዛኛውን ጊዜ እሷ ናት የምትይዘው። ፈልገዋለሁ ያለችኝ ስልኬን የምትይዘው እሷ ነች። ስለዚህ ከማን ጋር ታውራ ከማን ጋር ትጻጻፍ እኔ የማውቀው ጉዳይ የለኝም። እንዴት እንደዚህ አይነት ነገር ሊፈጠር ይችላል? ያንቺን ስልክ እንደ ወንጀል መጠቀሚያ እንዴት ከምን ተነስታ እንደዚህ እኔ እንደዚህ ታስባለች ብዬ ሲጀመር ወንጀለኛ ትበላት። አሁን በማታውቀው ነገር ራሄል ወንጀለኛ አይደለችም። ሲቀጥል ደግሞ እኔ ወንጀል ትስራበት ወንጀል አትስራበት የማውቀው ነገር የለም። ወንጀለኛ ስላልሆነች ወንጀል እስካሁን ድረስ እንደዚህ አይነት ስራ ተሳትፋ ስለማታውቅ በምን ጠርጥሬት ነው ማልሰጣታለ እኮ። እዚህ ስልክ ላይ ምንም መረጃ እንደሌለ አውቀሽ ነው እንደዚህ በኪስሽ ይዘሽ ምትዞሪው? አዎ እኔ ስራዬ ስላልሆነ የሆነ ቀን ሊያስይዝሽ እንደሚችል አታውቂ። ስራዬ ስለሌለበት ለምን እያዛለሁ? የኔ ስራ አይደለም። ስለዚህ እኔ ምንም አላውቅም እያልሽ ነው? አዎ እስከነገርኩ ድረስ ይሄን ስልክ በድጋሚ ስልኬን ለምንድን ነው የምትሰጠው? ለነሱ ለቀው ስልኬን ስጠኝ። የምፈልገውን አገኘሁ ብለህ ካላ ስልክ ላይ ያለውን መረጃ በሙሉ ፈልጉልኝ። ምንድነው የሰራኸው? ግን ጋርዶችን ጥሩልኝ። ለአንቺ አሪፍ የተዘጋጀልሽ ቦታ አለ፣ ወደዛ ትይዣለሽ። ለቀኝ አንተ ሌላ ቦታ ምትወስደኝ? ለቀኝ አንተ ማስለንክ ነው የምትወስደኝ? ለቀኝ
ሰላም እንዴት ናችሁ? ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ አሁንም የሙባረክን ጉዳይ ከጫፍ ለማድረስ ወይም ደግሞ ሙባረክን ለማስገደል ሲሯሯጡ የነበሩ ወይም ድብደባ ሲፈጽሙ የነበሩትን ሰዎች አንድ በአንድ እንግዲህ ወደ እስር ቤት የማስገባቱን ስራ እያከናወንን ያለነው ውድ ተመልካቾቻችን እንግዲህ ዛሬ አንዲት ሴት እንግዲህ ስለዚህ ጉዳይ እውነቱን የምታቅ ሴት እንግዲህ አግኝተናል። ያው ውጪ ያለው የኛ መኪና ውስጥ ናት። ውድ ቤተሰቦች ራሷን ስታ ነው ያገኘናት። ውድ ቤተሰቦች እንዴት ራሷን ሳተች ስለእያንዳንዱ ነገር ስላለው ነገር የምነግራችሁ ይሆናል። ውድ ተመልካቾቻችን እንግዲህ አክሊሉን በተመለከተ አክሊሉንም ዛሬ እዚህ ይዤው የምመጣ ይሆናል። መጋዘን ያለው ተመልሼ ይዤው የምመጣ ይሆናል። እንግዲህ ያችንም የራሔልንም የቤት ሰራተኛ እንግዲህ ባልደረባይ በረከት በቁጥጥር ስር አውሏታል። መጋዘን ውስጥ ነው ያለችው። ያለውን ነገር እያወጣጣናት ነው። አሁንም ቢሆን ውድ ተመልካቾቻችን ይቺ የዓይን እማኝ ማናት? ምንድናት? ድንገት ነው ያገኘናት። ራሷን ስታ ያገኘናት ቦታ እንግዲህ ውድ ቤተሰቦች እኛ የተጠቆምንበት ቦታ ስንሄድ እዛ ቦታ ራሷን ስታ ነው ያገኘናት። እንግዲህ እስካሁን አልነቃችም። የቻልነውን ነገር እያደረግንላት ነው ውድ ቤተሰቦች። ገና ማምጣታችን ነው። እኔ እዚህ ቪዲዮ እየሰራው ስለሆነ ነው። አሁን ገና ነው ራሱ ይዘናት የመጣ ነው። ወደዚህ እናስገባታለን፣ እንድትነቃ እናረጋታለን። ማድረግ ያለብንን ነገር የጤና ክትትሏን አርገንላት እንግዲህ የምታውቀውን ነገር እንድታወራ እናደርጋለን። ውድ ቤተሰቦች ይዣት መጣው። ነቀስ በሩን ዝጋው። ቆይ ደገፍ አድርጋ አንድ ቀና አድርጋት። በረከት ቆይ ቀና አድርጋት። ቆይ አንዴ መጣ። ውድ ተመልካቾቻችን በድጋሚ ተመልሰን መተናል። ቅድም ቪዲዮ በመሰራላችሁ ሰዓት ግቢ ውስጥ እንግዲህ ያው የዛ ሰዓትም ራሷን ስታ መኪና ውስጥ ነበረች። አንዳንድ ነገሮችን ያው የመቅረጽ አጋጣሚ ሳገኝ ቀርጻለሁ። አንዳንድ ደግሞ የመቅረጽ አጋጣሚ አልመቻቸ ሲለን እንግዲህ ይከብደናል። ውጭ ላይ ያለውን ነገር ለመቅረጽ አልቻልንም። ውጭ ላይ በጣም ብሶ ነበር። እኛ ከመኪና ውስጥ እንግዲህ ዶልፊን ነበር ያዝነው። ከመኪናው ወደዚህ ቤት ስናስገባት በጣም ብዙ ሰዎች ሲመለከቱን ነበር። ያው እንግዲህ ቤተሰብ ናት ብለን ነው ወደዚህ ቤት ያስገባናት። ውድ ተመልካቾቻችን ስትነቃ ያለውን ነገር እያንዳንዱን ነገር በቀጥታ ከሷ አንደበት መስማታችን የማይቀር ነገር ነው። እንግዲህ የዓይን እማኝ ናት ነው ያልኳችሁ ቅድም። በሙባረክ ጉዳይ የምታውቃቸው ቁልፍ ነገሮች አሉ ብያችኋለሁ ውድ ቤተሰቦች። እንግዲህ እኛ ይቺ ሴት ይቺ ግለሰብ እንግዲህ ትኖራለች ወደ ተባለበት ቦታ ተጠቁመን ወደዛ ስንሄድ እንግዲህ ራሷን ስታ ነው ያገኘናት። ትንሽዬ የጀበና ቡና ነው የምትሰራው። እንግዲህ ምህረት ትባላለች ስሟም። እዛ ቦታ ላይ እሷ የምትሰራበት ቦታ ላይ ስትሄድ ራሷን ስታ ነው ያገኘናት። ማለት ከዚህ ነገር ጋር እንዴት እንደምትገናኝ ምን አይነት ነገሮች እንዳሉ እስክትነቃ ጠብቀን እንትን የምንላት ይሆናል። አሁንም አንዳንድ ነገሮችን እያረግንላት ነው። መኪና ውስጥ ግልኮስ ለመስጠት ሞክረናል፣ አልተመቸንም። አሁን ላይ ግን ውድ ቤተሰቦች ኦልሞስት ሰዓቱም አሁን ጥሩ ሰዓት ነው። ስለዚህ ለአንድ ተኩል ወይም ለ2 ሰዓት ያክል ግልኮስ እናደርግላትና የሚንከባከባት ሰዎችን መድበን ሰፊ ረፍት እንድታደርግ እናደርጋለን። እንግዲህ እዛ አካባቢ እሷ የምትሰራበት የጀበና ቡና አካባቢ ትንሽ ግርግር ተፈጥሮ ነበር። እኛ በጉልበት ማለት ይቻላል ይዘናት ሄድ ነው፣ ፈርተን ማለት ነው። ምክንያቱም ራሷን ስታ አይደለም የሚል ጥርጣሬ አለን። እንደዛም ያልንበት ምክንያት ምንም አይነት የሚያዞራት ነገር የለም፣ የሚጥል በሽታ የሚያዞራትም ነገር የለም፣ ደማነስም የለባትም ነበር ያሉ እዛ አካባቢ ያሉ ሰዎች። ማለት በጉልበት ነው እንግዲህ ወደ መኪናው ያስገባናት። እንዳልኳችሁ ውድ ቤተሰቦች የሆነ ነገር እንዳለ ተረድተናል። አላውቅም እኛ ስንደርስ ራሷን የሳተችበት ምክንያት
አሁንም እንቆቅልሽ ነው። ምክንያቱም በቦታው ስንደርስ እዛ አካባቢ እንግዲህ እሷ የጀበና ቡና ከምሸጥበት ቤት አጠገብ እንግዲህ ዳቦ ቤት አሉ። እዛ አካባቢ ያሉ ሰዎች አሁን እናንተ ከመድረሳችሁ ከ1 ደቂቃ ወይም ከ50 ሰከንድ በፊት ነው ራሷን የሳተችው ነው ያሉት። ስለዚህ የሆነ ጥርጣሬ እንዳለን የተረዳ ነው። እንግዲህ ከባልደረባዬ ከበረከት ጋር ነበር እዚህ ይዘናት የገባ ነው። በረከት ተመልሶ መሄድ ስላለበት ነው ያው ወደዚህም ምንድነው አብረን እንድናስገባት ጠይቄው ስለሆነ ነው ውድ ቤተሰቦች። ስለዚህ የተወሰነ እረፍት ታርግ፣ ስትነቃ ያለውን ነገር በቀጥታ ከሷ አንደበት የምንሰማ ይሆናል። እንግዲህ ሰዎችን እንዳልኳችሁ እንመድብላትና በደንብ እንከባከባት እናረጋለን። እኛ ግን የትም አንሄድም፣ እዚሁ ግቢ ነው የምሆነው። አዎ እስክትነቃ እኔ እዚሁ ግቢ ነው የምሆነው። ሰዎቹም ሲንከባከቧት ምን ሲሏት ያለውን ነገር በአይኔ በብረቱ ነው ማየት የምፈልገው። አሁን ላይ ጊዜው ከፍቷል። ሰው ለገንዘብ ሲል እናቱንም ከመሸጥ ወደ ኋላ አይልም። ያው እንደዚህ ስል ምናልባት ንግግሬ ሊያስከፋችሁ ይችላል፣ ግን ሁሉንም ሰዎች ሳይሆን አንዳንድ ሰዎች አሉ ገንዘብ ሲያዩ አይናቸውን የማያሹ ውድ ቤተሰቦች። ስለዚህ እረፍት እንድታረግ እናርጋት። ተመልሼ እመጣለሁ። ውድ ተመልካቾቻችን ከሰዓታቶች በኋላ ተመልሰን መተናል። እንግዲህ ቤተሰቦች ምህረታውን ነክታለች እንደምትመለከቷት እንግዲህ በመልካም ጤንነት ላይ ነው የምትገኘው። ያለፉትን ሰዓታቶች ቅድም እንዳልኳችሁ እንግዲህ ግልኮስም በማድረግ ለረጅም ሰዓት ግልኮስ በአንዴ አይደለም እንትን የሚለው ሰዓት ይፈልጋል። ፈሳሽ ነገሮችንም እንድትወስድ በማድረግ እንግዲህ ነርስ መድበንላት ነበር። ነርሷም እንግዲህ እኛ እያየናት ነው ስትከታተል የነበረው ያለውን ነገር። ምህረት እንግዲህ እንደዚህ ሆነች ስላየሁሽ ደስ ብሎኛል ስለተሻለሽ። ምክንያቱም ቅድም ራስሽን በሳትሽ ሰዓት የተፈጠሩትን ነገሮች አይቻለሁ። ውድ ቤተሰቦች ይህንን ቀረጻ እያደረግን ያለ ነው ተነጋግረን ነው። ቀረጻ ከማድረጋችን በፊት እንግዲህ ደንግጣ ነበር ምህረት። ማናችሁ ምንድናችሁ? ድንግጥ ነው ያለችው። ነርሷን ባታያት በተለይ አትረጋጋም ነበር ማለት ይቻላል። ምክንያቱም እዚህ ቤት ውስጥ ወንዶች ነን። ያው ልታስብ የምትችለው ነገር ቀላል ነው፣ አይፈረድብሽም። ምንም ብትይ ጊዜው ከፍቷል። ጊዜው ነው አሁን ምንም መጥፎ ነገር እንድታስብ የሚያደርግሽ፣ ሰው እንዳታምኝ የሚያደርግሽ ጊዜው ነው፣ አይፈረድብሽም። ነገር ግን ተነጋግረናል። ያለውን ነገር እያንዳንዱን ነገር አስረዳናት። የሰራናቸውን ቪዲዮ አሳየዋት። ብዙ ነገር ቢያንስ 40 ደቂቃ 50 ደቂቃ ያክል ፈጅቶብናል። ከዛም በኋላ እንግዲህ ስምምነት ላይ ደርሰን ነው ይህንን ቀረጻ እያደረግን ያለነው። ደስ ብሎኛል ስለተሻለሽ። ስላለሽበትም ነገር ለተመልካች ግልጽ አድርጊና እኔና አንቺ ደግሞ የተስማማንበትን ጉዳይ እንጀምራለን። እሺ፣ አመሰግናለሁ። ምህረት እባላለሁ። በጣም ነው የማመሰግነው። ያው ብዙ ነገር አድርጋችሁልኛል። እናንተ ባትመጡ ኖሮ እኔ ሞቼ ሊሆን ይችል ነበረ። በጣም ነው የማመሰግነው ሚኪ። ያው እኔ ልል የምችለው እኔ እንጃ፣ ጠይቀኝ እስቲ ምን ልል እንደምችል አላውቅም። ትንሽ ግራ ተጋብቻለሁ። ያው ግን ደህና ነኝ። አይዞሽ። ውድ ቤተሰቦች ትንሽ ተደናቅጣለች። ማለት ፊት ለፊቷ ካሜራ ተደቅኖ ቀረጻ እየተደረገ ነው ያለው። እኛ ምናልባት በዚህ ስራ ላይ ረጅም ጊዜም ስለቆየን ካሜራ ላይ ያስፈራን ይችላል። ያው ካሜራ ከባድ ነገር ነው። እናንተም ካሜራ አድርጋችሁ ይህንን ነገር ብትሞክሩት ከባድ ነው ካሜራ ፊት ማውራት። ስለዚህ አትረባበሺ። ቀረጻውን ማቋረጥ ካለብን እናቋርጣለን። አንቺ እንደተመቸሽ፣ ምንም ነገር ከአንቺ አይበልጥም በዚህ ሰዓት። እንዴት ነሽ አሁን? ደህና ነኝ እግዚአብሔር ይመስገን። ተሽሎኛል። ምንድን ነው የተፈጠረው? ምን እንደተፈጠረ እንጃ። እኔ ራሱ ግራ ገብቶኛል። ያው ስራ ቦታ ነበርኩኝ። በቃ አጋጣሚ ሌላ ነገር የለብኝም። ከዚህ በፊት ተፈጥሮ ማያውቅም እንደዚህ አይነት ነገር። እኔ በሽታ ራሱ አይቻላቅም። እንኳን ራስ መሳትን ቀልድ ነበር የሚመስለኝና እኔ እንዴት ምን እንደተፈጠረ ምንም ልረዳው አልቻልኩም። ራስሽን ከመሳትሽ በፊት የነበሩን ነገሮችን ታስታውሻቸዋለሽ? ራሴን ከመሳቴ በፊት በቃ እየሰራው ነበር ስራዬን። ያው ቡና ነው የምሰራው ታውቃለህ። ስራ ቦታዬን መተ ነበር። እዛ እያስተናገድኩ በነበርኩበት ታይም ነው ድንገት ራሴን የሳትኩት።
እንደዚህ ሊያደርግ የሚችል ነገር እኔ አላመመኝም። እንዴት እንደዚህ ሊፈጠር እንደቻለ ግን ያው ሕክምናው ላይ ምን እንደተባለ አላቅም። ምንድነው የሰማችሁት ነገር አለ? ምንኝ ነው? ያው የከፋ ነገር አይደለም። ምናልባት አንዳንድ ነገሮች ሊኖሩ ይችላሉ። እማልነግርሽ ነገር ይኖራል። ቀስ በቀስ እማልነግርሽ ማለት ወደ ሕክምና ተቋም አልወሰድንሽም፣ እዚሁ ነው ያስታመምንሽ አንቺን ማለት ነው። ጠላት አለሽ እንዴ? ኧረ እኔ ምን ስራዬን ታውቀዋለህ? እንዴት ጠላት ይኖረኛል? አንድ ቡና የሚሰራ ሰው ምን አይነት ጠላት ሊኖረው ይችላል? እንኳን ሌላ ነገር ራሱ ቀርቶ እዛ የምሰራበት ራሱ በረንዳ አጠገብ ቡና ቤት የለም ታውቃለህ። እኔ ብቻ ነኝ የምሰራው። እኔ ምንም ጠላት የለኝም። የምኖርበት ግቢም ያው ተከራይቼ ነው የምኖረው። አከራዮቼም ጎረቤቶቼም ምህረት የተባለች ግለሰብ ምስክርም ናት የአይን እማኝም ናት ተብለን ተጠቆመን የመጣ ነው። ባልኩሽ ጉዳይ በዛው ጉዳይ ችግር አለ? አይ ማለት እኔ ጎረቤት የራይል ጎረቤት ነኝ። በእርግጥ ባልከው ጉዳይ ላይ ጎረቤቷ ነኝ። አዎ የራይል ጎረቤት ነኝ። አንድ ግቢ ነው የምንኖረው። ራሄል ማለት ይቺ ሴት ናት? አዎ ራሷ ነች። ምናልባት ሲቆይ አንድ ፎቶ ላሳይሽ። አዎ ነች ራሷ። አንቺ የራይል ጎረቤት ነሽ? አንድ ግቢ ውስጥ ነው የምንኖረው? አዎ አንድ ግቢ ነው የምንኖረው። የእሷ ተከራይ ነሽ ማለት ነው? አዎ ተከራይ። ውድ ተመልካቾቻችን እኛ እንግዲህ የተጠቆምነው ምንድነው ምህረት የተባለች ግለሰብ ከነ ፎቶዋን የተላከልን በራሄል እንዲሁም ደግሞ በሙባረክ ጉዳይ እንዲሁም በአክሊሉ ጉዳይ ምስክር ናት የምታውቀው ነገር አለ ተብለን ነው መረጃ የተላከልን። ዝርዝር ነገር አልተላከልንም። እናም የልጅቷ አድራሻ ነው የተላከልን። አድራሻ ደግሞ የምትሰራበት አድራሻ ነው። ወደ ቦታው ስንሄድ ደግሞ አንቺ ራስሽን ስተሽ ነው ያገኘንሽ ማለት ነው። ስለዚህ እኛ ጀስት አንቺ የአይን እማኝ መሆንሽና ምስክር እንደሆንሽ ብቻ ነው የተጠቆምነው። ሌሎች ነገሮችን ስለማናቅ እስኪ እባክሽን ይሄንን ነገር ንገሪኝ። የምርም ጎረቤት ነሽ? ተከራይ ነሽ? አዎ እዛ የሷ ተከራይ ነኝ። የራሷ ግቢ የሷ ነው እና እዛ ግቢ ውስጥ ነው የምኖረው። እሷ አለች፣ እኔ ያለው አንድ ሰራተኛዋ አለች። በቃ አንድ ሰርቪስ አለ፣ እሱን ተከራይቼ ነው የምኖረው። ከስራ ቦታ ብዙም ስለማይራራቅ ዳጋጣሚ አግኝቼ እዛ ግቢ ነው የምኖረው። ግን ምን ችግር እንደተፈጠረ ሊገባኝ አልቻለም። ይኸውልሽ አንድ ችግር ተፈጥሯል። ራሄል ፍቅረኛ አላት፣ ሙባረክ የሚባል ፍቅረኛ። እሱ ከትናንት ወዲያ ነው የተደበደበው። ተደብድቦ ሆስፒታል ገብቷል። ያው ፈጣሪ የተመሰገነ ይሁን አሁን ሰላም ነው። ከቀን ወደ ቀን ጤናው እየተሻሻለ ነው ያለው። ወደ ዋናው ጉዳይ ስገባልሽ ራሄል ናት እሱን ያስደበደበች ወይም እሱን ለማስደብደብ እንግዲህ እቅድ አውጥታ ስትንቀሳቀስ የነበረችው ሴት እሷ ናትና የቤት ሰራተኛም አለቻት። አዎ አለቻት፣ የቤት ሰራተኛ አለች። አንድ ቀበጥ የቤት ሰራተኛ አነች። ግን እኔ እህቷም ትመስለኛለች ማለት ብዙ ነገራቸው ስለማይለያይ የሷን ልብስ ትለብሳለች ምናምን ይላሉ ሰራተኛ። እኔ እንጃ ስትመጣ እንደ ሰራተኛ መሰለኝ። ጠዋት ስንት ሰዓት ስራ ትገቢያለሽ? ማታ ስንት ሰዓት ወደ ቤት ትገቢያለሽ? አዎ 1 ሰዓት ተኩል እወጣለሁ። አንዳንዴም 1 ሰዓት ላይ እወጣለሁ። ምገባው ግን 2 ሰዓት ከምናምን አካባቢ ነው። ስለዚህ እዛ ግቢ ውስጥ ስለሚፈጠሩት ነገሮች የምታውቂያቸውን ነገሮች ብትነግሪኝ። እዛ ግቢ ውስጥ ያው ግቢዋ ሰው ታበዛለች። ቤቷም ሰፊ ስለሆነ ሰው ታበዛለች። ብዙ ሰው ይመጣል። ያው ሌላ አዲስ ነገር ሰራተኛዋም ያው የሷ ታዛዥ ነች ምናምን ነገር ማለት እኔ እንጃ ማይሆን ነገር ያርጉ አላቅም። ብዙ ጊዜ ምን አይነት መድኃኒት ይግዙ አይግዙ አላቅም። ብቻ ግን ስትሄድ ስታመጣ ምናምን ነገር አንድ ጥያቄ ልጠይቅሽ። እድላዊት በቤት ውስጥ ስራ ትሰራለች እንዴ? ኧረ እኩል ነው የሚሰሩት። ሲጀመር ሰራተኛው አይደለችም እኔ ይመስለኛል ነች። ግን ብቻ ሰራተኛ አትመስልም። አንድ ላይ ልብስ ሰራተኛ እኛ ስናውቀው ያው ስነ ስርዓት አለው። ሻሽ አድርጎ ነው እዛ እንትን ከሷ እኩል ነው ጥፍሯን የምትሰራው። ከሷ እኩል ነው። እኔ ራሱ የራሴ ስራ ኖሮኝ እንደሷ አልለብስም። እሷ የምትለብሳቸው ልብሶች ብታዩ ትገረማላችሁና ሰራተኛ አትመስለኝም። ግን ያው ተላላኪ ልትሆን ትችላለች። ብዙ ጊዜ ትልካታለች ምናምን ነገር አብረውም ይወጣሉ ምናምን። ግን እኔ ሊገባኝ ያልቻለው ነገር እሺ ልንገር የነገርኩ ነው። ግን
ማነው ምስክር ናት ብሎ እኔ ላከ እኔ ጋ? እኔ ምን አገባኝ? እኔ ተከራይ እንጂ ምስክር እንዴት ነው ሊሆን የምችለው? አንቺን የዓይን እማኝ ወይም ምስክር ብሎ የአንቺን አድራሻና የስራ ቦታሽን የላከልንን ሰው ማንነት ለጊዜው መናገር አንችልም። ጾታውንም ዋቴቨር ምንም ይሁን። አይ እኔ እኮ አሁንም እየነገርኳችሁ ያለው ጥሩ ሰዎች ስለሆናችሁ ነው እንጂ ባልነግራ እንደዚህ መናገር እንደሌለብኝ ይገባኛል። ግን ህይወቴን አድናችሁልኛል፣ ጥሩ ሰዎች ናችሁ። መናገር ስላለብኝ ነው ማወራው። እኔን ችግር ውስጥ የሚከተኝ ነገር ነው እንዴ? አይደለም። ራሄልን እኛ በቁጥጥር ስር አውለናታል። እድላዊትንም በቁጥጥር ስራችን ናቸው። ምን አድርገው ነው? ቆይ በወንጀሉ ተጠርጥረው ፍቅረኛውን ባልከው ነው እና ሞቷል ልጁ ወይስ አለ? አልሞትም በህይወት አለ። ታዲያ ማለት ፍቅረኛዋ እንዴት እንትን ልትል ትችላለህ? እኔ ፍቅረኛም እንዳላት አላውቅም። ይዛም መጣጣ ነገርም ለማጣራት እየሞከርን ነው። አይ እኔ ስለ ፍቅረኛዋ ከሆነ እኔ የማውቀው ነገር የለም። ምን አልባት ይሄ ሰው አንቺን የዓይን እማኝ ያለው ሰው ከመሬት ተነስቶ የዓይን እማኝ ሊል አይችልም። የሆነ ነገር ቢኖር ነው። ስለዚህ የምታውቂውን ነገር ንገሪኝ፣ አንቺም ተባበሪ። የአንቺን ደህንነት መጠበቅ ካስፈለገም እንጠብቃለን። እኔ ልተባበራችሁ የምችለው ነገር ይሄው ነው። በቃ ይሄው እንዳልኩ በቃ ከሷ ግቢ ነው የምኖረው። ሰው ይበዛል እንዳልኩ ሰው ይበዛል። በቃ እነሱ የሚያረጉትም ነገር አይገባም። ሲጀመር እንዴት እነሱ ነው ያለው? ብር ልሰጥ በወር ነው የምንገናኘው። አንድ ቀን ራሱ እኔ ቡና ቤታቸው ጠጥቼም ሰላምም ተባብለን አናውቅም። ያው በቃ ተከራይ ነኝ። ከዛ ውጭ በቃ እኔ እንጃ ግራ የተጋቡ ሰዎች ናቸው። የሆነ ስራቸው ምን እንደሆነ አታውቀውም። ያው አንድ ሰርቪስ ነው ያለው። እሱ ምንድን እኔ ነኝ ያለሁበት። በአንድ ሰርቪስ ብር ሊኖሩ አይችሉም። ብር ከየት እንደሚያመጡ ምን የማውቀው ነገር የለኝም። እና ሰራተኛ በዛሬ ሰራተኛ ብላ እንደ እንትን አለቃ የምታኖራት አለቻት። እሷ አለች። አይ የሆነ ስራ ይኖራቸዋል። በርግጥ ግን እሱን ነገር እኔ ላቅ አልችልም። ይቅርታ አድርግልኝ። ሌላስ የምታውቂው ነገር ካለ እስቲ የመረጃ ትንሽ የለውም ይጠቅመን ይሆናል። ማን ያውቃል? ሌላ ያው በቃ የሆነ መድኃኒት ሁሌ ከፋርማሲ መድኃኒት ታመጣለች። እንዳልኩ ልጅቷ እቺ ሰራተኛ አይደለችም ተብየዋ ታመጣለች። ብዙ ጊዜ መድኃኒት የሆኑ መድኃኒት ትገዛለች። ሰፈር ነው፣ እዛ ሄዳችሁም ቼክ ማድረግ ትችላላችሁ። ብዙ መድኃኒት ታመጣለች ምናምን ነገር። አዎ ለምን እንደሆነ ግን አላውቅም። ወይ ያማት ይሆናል ራይል። ያው አንድ ግባባም እንዳልኩ ጠይቄ አላውቅም ለምንድን ነው ብዬ። ግን ሁሌ መድኃኒት ስትገዛ ያታለሁ። ብዙ መድኃኒቶችን ትገዛለች። ማን እድላዊ ነው የምትገዛው ወይስ ራይል ነው? እድላዊት ነች የምትገዛው። እድላዊት ከፋርማሲ ነው ወይስ ከሌላ ቦታ ነው የሚመጣው? ይመስለኛል አንዳንዴ ፋርማሲ ማይቻት አውቃለሁ። ግን ያው ከፋርማሲ ውጭ ሊሆን ይችላል አላውቅም። እሱን ብቻ ይዛ ስትገባ ያታለሁ። ደዛ ነው። ስለዚህ በቂ መረጃ የለሽም ወይ? ሌላ ነገር እኔ ምንም አላውቅም። ይቅርታ። ይህንን 2 ቀን እኛ ጋር እዚህ ቆይ። አሁን ያለው ነገር ጥሩ ስላልሆነ ኦሬዲ ይኸውልሽ እኛ ብዙ ጠላቶችን አፍርተናል። ከዚህ ስትወጪ ወይ ደግሞ ነገ ህይወትሽ ላይ ምን ሀፕ እንደሚያደርግ አይታወቅም። ቢያንስ ወንጀለኞችን መንጠረን በቁጥጥር ስር እስክናውል ድረስ እዚሁ ከኛ ጋር ብትቆይ ጥሩ ነው። ነርሶቹም እየተንከባከቡሽ እህት ካለች ወይም የሆነ ሰው አካል ዘመድም ካለሽ መጥራት ትችላለሽ። አይ ለምንድን ነው እዚህ የምቆየው? እኔ ላይ ችግር የሆነ ነገር ተፈጥሯል። ለአንቺው በማሰብ ነው። አይታወቅም። ምክንያቱም ይኸውልሽ ከዚህ በፊት ራስሽን አዙሮሽ ጥሎሽ ወይም ደግሞ ደማነስ የሌለብሽ ሴት ልክ አንቺ ወደ መሰሪበት ቦታኛ ተጠቁመን ወደዛ ስንደርስ ራስሽን የሳትሽበት መንገድ ለኛም ግልጽ አልሆነልንም። ስለዚህ ከዚህ ነገር ጀርባ የሆነ ነገር ሊኖር ይችላል። ለዛም ነው መሄድ የለብሽም እያልኩሽ ያለሁት። እሺ ቆያለሁ። አመሰግናለሁ። ግን ወደ ቤተሰብ አድርሱኝ። እህት አለችኝ እዚህ። ደውይላትና ብትመጣ ጥሩ ነው። እሺ በቃ። ወይም ደግሞ ወደ ሰው ብትወስዱኝ አይቻልም? ከማስቸግራችሁ። የእሷን አድራሻ ማንም አያውቀው? አይ ማንም አያውቀውም። ያው እንዳልኩ አውርተን ስለማናውቅ እንደዚህ አይነት ነገር የለም። መልካም። እሺ አመሰግናለሁ። ትንሽ ቆይ እዚህ ተረጋጊና የተወሰነ ረፍት አድርጊ። አንድ 40 ደቂቃ 50 ደቂቃ ቆይና ተረጋግተሽ እንትን በይ። ልብስ ምናምን ካስፈለገሽ ግን ንገሪኝ። የሴት ልብስ ማስመጣት እንችላለን አዲስ።
እሺ አመሰግናለሁ። ያስፈልግሽ ከሆነ ንገሪና ሰፋ ያለ የሴት ልብስ አዲስ እናስመጣለን። አይ ችግር የለውም እዚሁ ቆያለሁ። ምናልባት ያው አይታወቅም ሴት ነሽ ትረጅኛለሽ። አዎ እሺ መልካም ውድ ቤተሰቦች እድላዊትን ማውራት ይኖርብናል እንግዲህ። ስለዚህ እሷም 40 ደቂቃ 50 ደቂቃ እዚህ እንድትቀመጥ እናረግና በቀጥታ እንግዲህ ወደ እህቷ ቤት ራሳችን እናደርሳታለን። እንግዲህ እኔ እዛ መድረሷን ወይም ደግሞ እኔ ራሴ ከባልደረቦቼ ጋር ያደርሳታለሁ። ልክ እርግጠኛ እንደሆንኩ እድላዊትን ከመጋዘን ወደዚህ ይዣት መጥቼ አንዳንድ ነገሮችን የምጠይቃት ይሆናል። አሁንም አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ በድጋሚ ተመልሰን መተናል። እንግዲህ ምህረትን እንግዲህ ወደ እህቷ ቤት አድርሰናታል። ከእህቷ ጋርም እንግዲህ ተገናኝቼ ከእህቷ ጋር ያሉትን ነገሮች ሳወራ ነበር። ያው ምህረት የአይን እማኝ ናት የተባለችበት ምክንያት ወይም ደግሞ ምስክር ናት ብለው የጠቆሙን ሰዎች እዛ ግቢ ያው ተከራይም ስለሆነች ነው። በእርግጥ አንዳንድ የምታውቃቸው ነገሮችም አሉ ፈርታ ያልተናገረቻቸው። ያው ልናስጨንቃት አንፈልግም፣ ተረጋግተን እናናገራታለን። ውድ ቤተሰቦች እየሄድንም ስታለቅስ ስለነበር ማስጨነቅ አልፈለኩም። እድላዊት መልሰን እንግዲህ ወደዚህ ያመጣንሽ አንዳንድ ጥያቄዎችን ስለምንጠይቅሽ ነው። እዛ ቤት ውስጥ እንግዲህ ለራሄል በጣም ብዙ ጊዜ በሚባል ደረጃ መድኃኒት ከፋርማሲውን ከየቲውን ቦታው ካልታወቀ ቦታ ብዙ መድኃኒቶችን ይዘሽ ትገቢያለሽ። ይህ መረጃ ደርሶኛል። ስለዚህ ነገር እውነቱን እንድትነግሪኝ እፈልጋለሁ። በመጀመሪያ እንዳትመጣኝ። ቅድም እነሱ የመቱኝ እጄ ቁስልስል ብሏል ማለት ነው። የሆነ ነገር ሳታጣሩ አትማቱ ሲጀመር ማለት ነው። የሆነ ተጨባጭ ነገር ሳትይዙ አትማቱ። እውነቴን ነው። ዝም በይ። ምንም ነገር ሳያውቅ ነው የደበደበኝ ማለት ነው። አትጩይ፣ አፍሽን አትክፈች። የጠየቅኩሽ አድምጪኝ፣ ትሰሚኛለሽ? አድምጪኝ። የጠየቅኩሽን ጥያቄ ብቻ መልሽ። ሌላ ትርፍ ንግግር አልፈልግም። ትሰሚኛለሽ? ጊዜ የለኝም። እሺ እኔም ጊዜ አልነበረኝ። የሚገርምህ ወንዶች ስለሆናችሁ ሴት ላይ እንደዚህ ማድረግ አልነበረባችሁ። ሲቀጥል ፋርማሲ ምናምን መድኃኒት የምንገዛላት ህመምተኛ ስለሆነች ነው። የእድሜ ማራዘሚያ ትጠቀማለች፣ ሌላ ነገር ምናምን አይደለም። የእድሜ ማራዘሚያ? ምን አደናገጥክ? ብርቅ ነው እንዴ? የተለመደ እኮ ነው። ማህበረሰባችን የለመደው ነገር እኮ ነው። ያስደነግጣል እንዴ? የእድሜ ማራዘሚያ ማለት የእድሜ ማራዘሚያ ማለት ቫይረስ ነው፣ የኤችአይቪ ቫይረስ መድኃኒት ማለት ነው። ምን አታውቅም ማለት ነው? ግራ ገባ እያልሽኝ ያለሽው ራሄል? አዎ ራሄል ይሄን ትጠቀማለች። ምን አደረገ? ኤችአይቪ ኤድስ ቫይረስ በደሞ ውስጥ አለ ነው። ኤችአይቪ እኮ የተለመደ በሽታ እኮ ነው። ምን አስደነገጠክ? አይ ስለማላውቅ ነው። ምን ነው ማለት? ይሄን ያክል የሚያስደነግጥ ነገር ምንድነው? ይህ ማህበረሰባችን የተላመደው በሽታ ነው። አንተ እንዴት እንደዚህ ያስደነግጣል? ሙባረክ ያውቃል ይሄንን? ሙባረክ አላውቅም። ምናልባት እሱም ኖሮበት ሊሆን ይችላል ግንኙነታቸውን የጀመሩት የፍቅረኛሞች ለመሆን የቀጠሉት። ምናልባት እሱም አንድ አይነት ተመሳሳይ ላይፍ የሚኖሩ ከሆነ ሊሆን ይችላል እንጂ እኔ አላውቅም። እሱ የሚያውቅ ምናምን ይሁን አይወቅ አላውቅም። በእርግጥ አሁን ላይ የኤችአይቪ ኤድስ ቫይረስ በደም ውስጥ ያለበትን ሰው ለይቶ ማወቅ በጣም ከባድ ነገር ነው። ድሮ ምናልባት ሰውነት ላይ ልዩ ምልክቶች የመክሳት ብቻ ምን ልበላችሁ የተወሰኑ ምልክቶች አሉ። ያው የኤችአይቪ ኤድስ ታማሚ ነው ብለን ልንለየው እንችላለን። አሁን ላይ ደግሞ ጭራሽ የሚስማማቸው ሰዎች አሉ ቫይረሱ በደማቸው ውስጥ ሲሰራጭ። ስለዚህ ስለ ሙባረክ ምንም አውቀው ነገር የለም። የራሄል ግን አዲስ ሆኖብኛል። የምርም ራሄል ለምንድነው አዲስ የሆነብክ? የራሄል እንደዚህ ነው። ምን አንተ ያስደንግጠውክ ነው የበሽታ? ለምን እንዳስደነገጠኝ ታውቂያለሽ? ውስጤ ላይ የሆነ ቅሬታ አለ ማለት ሙባረክ
ይህንን ነገር ካላወቀ ማለት እሺ ራሄል መች ነው ቢያቅም ባያቅም እኮ መኖር ይችላል። ራሄል እየኖረች አይደል እንዴ? እንደ ራሄል መኖር ይችላል። መች ነው HIV ኤድስ ቫይረስ በደም ውስጥ የተገኘው? ይሄ መድኃኒት እኔ ማምጣት ከጀመርኩኝ ከ8 ወር አካባቢ ምናምን ይሆናል። 8 ወር በጣም ጥሩ። እኔ ማምጣት ከጀመርኩላት ማለት። ስለዚህ ከዛ በፊትም ሊሆን ይችላል። ራሄልና ሙባረክ ደግሞ የፍቅር ግንኙነት የጀመሩት መች ነው? ከዛሬ 5 ወር ወይም 6 ወር በፊት መሰለኛው እንደነገረች። ስለዚህ ከሙባረክ ጋር የፍቅር ግንኙነት ከመጀመሯ በፊት ነው የኤችአይቪ ኤድስ ቫይረስ በደም ውስጥ እንዳለ የተረጋገጠው። አየሽ፣ አሁን መጣሽልኝ። አንድ ጥያቄ ልጠይቅሽ። ተነጋግረው ከሆነ ችግር የለም። ተነጋግረው ከሆነ አድምጪ። ለእሷ ጥብቅና ለመቆም እንዳሞክር። ተነጋግረው ከሆነ ችግር የለም። ግን ሳይነጋገሩ ራሄል ኤችአይቪ ኤድስ እንዳለባት ለሙባረክ ሳትነግረው ሊሳሳሙ ይችላሉ። ሌላም ነገር ሊፈጠርም ላይፈጠርም ይችላሉ። እኛ እናቅም በቦታው ስላልነበር። ካልነገረችው ግን ትልቅ ወንጀል ነው። እያወቀች ምን ችግር አለው? ራሄል በህይወት እየኖረች አይደል? አንቺ እንዴት ነው የምታስቢው? አንቺ እንደሷ ቀሽም ነሽ እንዴ? ምን ማለት ነው? ራሄል እየኖረች ነው፣ በህይወት እየኖረች ነው ያለችው። እሱም እንደሷ እየተጠቀመ ነው ይችላል። አድምጪ። ምንም ቫይረስ ከሌለበት ልጁ ሆን ብሎ ለማስያዝ መሞከር ወንጀል እንደሆነ ታውቂያለሽ። ተነጋግረው ከሆነ ችግር የለውም። አድምጪኝ። ተነጋግረው ከሆነ እኮ ችግር የለውም። ይኸውልህ ሙባረክ ራሄል ኤችአይቪ ኤድስ እንዳለባት እያወቀ ከሆነ የፍቅር ግንኙነቱን የቀጠለው ችግር የለውም። ግን እሱ ሳያውቅ እሷ ደግሞ ሳትነግረው ከሆነ ግን ሌላ መዘዝ ነው። ይህንን ደግሞ አረጋግጣለሁ። በምታረጋግጥበት መንገድ አረጋግጥ። አሁን ጥያቄን ጨርሼ ከሆነ እኔን ተፋታኝ በቃ። አልፋታሽም። ሲቀጥል ደግሞ ለእሷ ጥብቅና የምትቆሚውን ነገር ጥብቅና እየቆምኩላት እኮ አይደለም። ጥብቅና ብቆምለትም ደግሞ የሚያንሳት ልጅ አይደለች። ሲቀጥል ደግሞ አንተ አካበድከው እንጂ በደንብ ነው ማካበደው። አንቺ አለብሽ እንዴ? እኔማ የለብኝ። አካብዳለሁ። ምክንያቱም በአሁን ሰዓት የተማረ ሰው እንደዛ ብሎ እያወቅሽ ስለማግለል አይደለም። አድምጪ፣ ስለማግለል አይደለም። አንቺ ራሄል አውቃ ሆን ብላ ወይም ደግሞ ለአንቺ ሳትነግርሽ የኤችአይቪ ኤድስ ቫይረስ በደምሽ ውስጥ እንዲሰራጭ ብታረግ ደስ ይልሻል? ለምን ደስ ይለኛል? ደስማ አይለኝም። በቃ አይሽ፣ በሙባረክም ላይ ይህንን ነገር ነው ያደረገችው። ያው እውነት ቢሆን አይሆን አናቅም። ገና እሱን አረጋግጠን ነው። ጭፍኖች አይደለንም። ዝም ብለን በጥርጣሬ ብቻ የምንሄድ ሰዎች አይደለንም እኛ። እሷ ጋር በምታጣራበት መንገድ ተጠረሻለ። ስለዚህ ግን ለእሷ ጥብቅና የምትቆሚውን ነገር ታቆሚያለሽ። ጥብቅና የቆምኩለት አይደለም። እና ምንድነው? ሙገሳ ነው? ውደሳ ነው? ምንድን ነው? ስለ በሽታው ምናምን ስላካበድክ ስለደነገጥክ ምናምን ነው እንደዚህ ያልኩት። በደንብ አካብዳለሁ። መብት ነው ማካበድ። በደንብ አካብዳለሁ። አንቺ ዝም ብለሽ እንደመጣልሽ የምታወሪ ሴት ነሽ። እንደመጣልሽ የምታወሪ ሴት ነሽ። እንደፈለክ ማከበር ትችላለህ። አሁን ግን የምርም እርግጠኛ ነሽ መድኃኒቶቹ እንደዛ ናቸው? ኧረ ግራ አታጋባኝ። እኔ እምነቱን ስነግርህ ነው እንደ ሌላ ዙሪያ ጥምጥም የምትሄድብኝ? አይ ቤተሰቦች፣ አሁን ያለችኝ ነገር ውስጤ ጥርጣሬ ይፈጥሯል። በእርግጥ የኤችአይቪ ኤድስ የእድሜ ማራዘሚያ ኪኒኖች፣ መድኃኒቶች ሊሆኑ ይችላሉ። ግን የራሄልን ቤት መፈተሽ አለብን። የራሄልን ቤት መፈተሽ አለብን። በዚህ ሰዓት ደግሞ አንቺም የለሽም፣ ራሄልም አንቺም እዚህ ከኛ ጋር በቁጥጥር ስር ነው የምትሆኝ። ራሄልም በቁጥጥር ስር ሆናለች። ስለዚህ የሰው ቤት ዝም ብሎ አይፈተሽም። ቁልፍ ደግሞ እናንተ ጋር አለ። ቤታችሁን አሁን አውቀነዋል። ታውቀው ትችላለህ። እኔም ልወስድ እችላለሁ። ውሰጂኝ ብትለኝ ማለት ነው። አንቺ እዚህ ነው የምትሆኚው። ግን የሰው ቤት መጋዘን ነው የምትሆኚው። አንቺ አትሄጂም። መጋዘን ነው ድጋሚ የምትሆኚው። እንዳትወስደኝ። እሱን እንዴት እንደማልወስድሽ አሳይሻለሁ። አንቺ እዚሁ ነው የምትሆኚው። ወንጀለኛውን በምታጣራበት መንገድ አጣራ። እኔ ከወንጀሉ ነፃ ነኝ እያልኩ ነው አይደል? ነፃ ነሽ። እኔ ሌላ ምን እንዳረግሽ እኮ ራሱ ማለት ነው ፈጣሪ ነው የሚያውቀው። ሳይሽ ውሸታም ነሽ። ብዙ ነገር እንደምትዋሽ ነው። ብዙ ነገር እንደምትዋሽ። ምክንያቱም በረከትም ሲያወጣጣሽ በስልክሽ ላይ ያገኛቸው አንዳንድ ነገሮች አሉ። ገብቶሻል? ስልኬን እሷ ስለምትጠቀመው ነበር ነገሬው ነበር ለሱ ራሱ እየሰማኝ አልነበረ። ስለዚህ መጋዘን ውስጥ ተመችቶሻል።
እኔ እዛ መጋዘን እንዳትወስዱኝ። እንደዛ ነው እዛ መጋዘን መሄድ አልፈልግም። ስምምነት ላይ መድረስ እንችላለን። የፈለግከውን ነገር አወቅ አይደለ? በቃ አላወቅኩም። አወቅ ነገር ስምምነት ላይ መድረስ እንችላለን። ምን እንደምንስማማው ከኔ ጋር የምንስማማው ራሂልን ለእኔ አሳልፈሽ ትሰጥኛለሽ። እሷን እየቀለድክ ነው። ራሂል ለምንድን ነው አንተ ሰልፊ የምሰጣት? በጣም ጥሩ። ስለዚህ ከአንቺ ጋር ምንም አይነት ንግግር አይኖረኝም። በጣም የምትቀልደው። ከአንቺ ጋር ምንም አይነት ንግግር አይኖረኝም። እኔም ከአንተ ጋር ንግግር እንዲኖረኝ አልፈልግም። ከማንም ጋር ማለት ነው። ከአንተ ጋር አይደለም። ከዛ ማነው በረከት ነው ምናምን ካልከው ልጅ ጋር ከነዚህ ከጋርዶቻችሁ ጋር ምንም አይነት ንክኪም ግንኙነትም እንዲኖረኝ አልፈልግም። አንቺ ይልሽ ምንም አይነት ወንጀል ልፈጽም ትችያለሽ። የሷም ተባባሪ አድምጪኝ። የሷም ተባባሪ ልትሆኚ ትችያለሽ። ግን ስለ ራሂል ብቻ መረጃ አሳልፈሽ ስጪኝ። ስለ ራሂል የማውቀውን ነገር ነው እየነገርኩ ያለሁት። ምንም አይነት ሌላ የማውቀው መረጃ ስለሌለኝ የማላውቀውን ነገር ልነግርህ አልችልም። የሆነ ነገር ፈጣጠር እንድነግርህ ነው የምፈልገው። ወደ መጋዘን እኮ ሲወስዱሽ ቁልፍሽን ተቀብለውሻል። ስለዚህ ምን እንደምናደርግ ታውቂያለሽ? አሁን አንቺን ወደ አመጣሁበት ቦታ መልስሻለሁ። ከዛ እኛ ደግሞ ወደ እናንተ ቤት እንሄዳለን። በእግዚአብሔር ቤት እንቀያየራለን። እዛ ቦታ ጋር ትውሰዳኛ። የነገርኩህ ነው። እኔ እዛ ቦታ መሄድ አልፈልግም። እንዳትወስደኝ